ያላችሁ ሁሉ ሰላም አለን፣ እግዚአብሔር ይመስገን። እሺ፣ ጥያቄ አለ? ጥያቄ ነበረኝ። እሺ፣ ቀጥል። አምላካችሁ ሰው ወይስ አምላክ ነው? ማለት ግልጽ አድርገው። ጥቅስ ሰጥተው ለምን ጠይቁ አታረጉም? ግን ጥቅስ እስቲ መጽሐፍ ቅዱስ ስላለን ወንድሜ፣ ለምሳሌ አንተ ሙስሊም ነህ፣ ጥያቄ እስልምናው ላይ ስጠይቅህ ቁርአን ወይም ሐዲስ አምጥቼ ነው የምጠይቅህ አይደለ? መመሪያ ክሱ ስለሆነ አይደል? በጣም ጥሩ። ስለዚህ መመሪያችን መጽሐፍ ቅዱስ ስለሆነ እስቲ በመጽሐፍ ቅዱስ ጥቅስ ጠይቀን። አዎ፣ ኢየሱስ ጌታ ደግሞ አምላክ ያለ መሆኑ ደግሞ ይናገራል እኮ። የሚናገርበትን ጥቅስ ጠና ወንድም አለ ስጠኝ፣ እኔ ከፍትልሃለሁ። መክፈት አልችልም ምናምን እንዳትል፣ ሬዲ ነኝ ለመክፈት። ሚዩት ያደርጋል ማለት ነው። በዚህ በጣም ህምብል ሆናችሁ ጠይቁ። ማነው አሁን ህልመኛዋ ነው ደግሞ የሚለው? ህልመኛዋ ለሴት ነው። እኔ ስለእናንተ መጽሐፍ ብዙም ባላቅም፣ ያው እኔ የሰማሁት ፈርዳለሁ ፍርድ የሚቀር ነው የሚልበት ቦታ ታቋላ አይጠፋም የሚልበት ቦታ ቆይ እንዳከፍችለት። እሺ ሲፖ በጣም ረጋ ብለህ ጠይቅ እና ታፍ ለመሆን የምትሞክር ከሆነ አለ አይደል አርጊው ለማድረግ እንደሚመጡ ሰዎች እናወራለን። ለመጠየቅ ከሆነ የመጣው ግን ጠይቅ። አሁን ለምሳሌ ኢየሱስ ክርስቶስ አምላክ እንዳልሆነ የሚያሳይበት ቦታ አለ አልክ። የቱ ጋር ነው እንደዛ የሚለው መጽሐፍ ቅዱስ? እንደዛ ይናገራል ስላልክ እኔም የሰማሁትን ፈርዳለሁ ፍርዴም ቀን ነው የሚለው ለማን ነው? ኢየሱስ ክርስቶስ አምላክ እንዳልሆነ የሚያሳየው ይሄ ነው። እሱ ቦታ ይነግራል። አዎ አምላክ አለመሆኑ ጥቅሱን ንገረኝ። እሺ የት ነው የሚገኘው? አውጣው። ታውቀዋለህ? አንተ አታውቀውም? ቦታው መጽሐፍ ቅዱስ አላውቀውም። ስለእናንተ ብዙ መላጠም ነው። ኦኬ በጣም ጥሩ። ስለዚህ ጠያቂ ሆነህ ና። እሺ ለጊዜ እና አዎ ጠያቂ ነኝ። ጎበዝ። እሺ በቃ ሚዩት አድርግና ይመልሱ። ዲያቆን የምትችል ከሆነ ቀጥል አንተ። እሺ። ጥያቄ ይሄ ምን ነበረ? ኢየሱስ ክርስቶስ አምላክ አይደለም ብለህ ያቀረብከው ማስረጃ ምን ነበረ ወንድሜ? አዎ እኔም ከራሴ አንዳችን እንዳደርግ አይቻለኝም። እንደሰማሁት ፈርዳለሁ ፍርዴም ቀን ነው። የላከልኝ ፍቃድ እንጂ ፍቃድን አልሻማም። ማን ነው የሚልክለት? እሺ የዮሐንስ ወንጌል ምዕራፍ 5 ነው ጭለትና ጥቅሱ ለሌላ ቀን ይጠቅምሃል። እሺ በመጀመሪያ አንድ ነገር ማወቅ ያለብን ነገር ህልመኛዋ መሰለ መጽሐፍ ቅዱስ ለምን ተጻፈ? እንዴት ተጻፈ? ምን ነበር የዚህ ዓላማው? ለምሳሌ ኢየሱስ ክርስቶስ በዚህ ክፍል ላይ እንዴት ነው የምታደርገው ነገሮችን እንዲያው አንተ ነህ አብ ነህ ተብሎ ተጠይቆ ነው እንዴትማ እንዳትለኝ፣ መጽሐፍ ቅዱስ እኮ ጠቀስክ አይደል? ስለዚህ ከጠቀስከው መቼም ከፍ ብላ አንብበዋል። ክርስቶስ ይሄን የመለሰበት ምክንያት ምን ተጠይቆ ነው? ከየት አውቃለሁ? ለምን ነው የጻፈው? ከየት አውቃለሁ? ታዲያ ይሄን ጥቅስ ስታነብ ዝም ብለን ያነበብከው ከፍ ብለህ ምናምን ምንም ምክንያት በቃ አታውቀውም ወይስ የተሰጠን እቺ ብቻ ናት የምታውቃት? ይሄ እኮ የሚለው አማርኛው እኮ የሚለው ፈጣሪ ያለመሆኑ እኔ ከራሳይ አንዳችን እንዳደርግ አይቻለኝም። የጠየቁ ጥያቄ ምን ተጠይቆ እንደዚህ የመለሰው? ምን ተጠይቆ እንደዚህ የመለሰው? አምላክ መሆኑ አለመሆኑ ተጠይቆ ነው። ኧረ ተው ማስረጃ አምጣ በልሽ። ለምታወራው ሁሉ ማስረጃ እጠይቅሃለሁ። አሳየኝ። የቱ ጋራ ነው እስኪ አምላክ ነው ወይስ አይደለም የሚለው ጥያቄ ያለው አሳየኝ። መጀመሪያ አብሮ እሱ ቦታ ክፈተዋ። ይኸው ተከፍቶላል። ያው ተከፍቶላል። ቁጥር ስንት ላድርግልህ? የቱ ጋር ነው ያነበብከው? መቼም ያነበብክበትን አይደለ እየነገርክን ያለ። ቁጥሩ ስንት ነው ያነበብክበት? ለምን እንደዛ አለ? እሺ አንዴ አንተ ነገርከን እኮ አምላክ ነው ወይስ አይደለም ተጠይቆ አልከን። ማስረጃውን ስጠን። አሳየኝ። ይኸው ምዕራፍ 5 አይደለ ያለው? ተከፍቶላል። ምዕራፍ 5 ከመጀመሪያው ጀምረህ አሳየን። እንደዛ ብሎ የተጠየቀበት እስከ ቁጥር 30 ድረስ ማለት ነው። እስከ 30 ድረስ አላወኩም በለና ጊዜ ሌላ ሰው እድል እንዳንፈጅ። አላወኩም ካልክ እንቀጥል። እንደሚያውቅ ሰው ሆነ ስለመጣ አሳየን ፕሊዝ። መጀመሪያም ጥያቄ ነኝ ብያለሁ።
በቃ አታውቀውም። በቃ ሚውት አድርገህ ስማ። እንደዛ ከሆነ እሺ ሚውት አድርግልን ወንድሜ። ጥሩ ሙስሊሞች በተቻላችሁ መጠን የተሰጣችሁን ነገር ወይ በጆሮአችሁ የሰማችሁትን ነገር ሳይሆን ጭንቅላታችሁን ተጠቀሙና አንብቡ መጽሐፉን። ለምን ተባለ? ጌታ ምን ተጠይቆ ነው የመለሰበት? ጌታ ዝም ብሎ መቼም አልመለሰም። ይህንን ሲመልስ ምን ተጠይቆ ነው? ምን ተጠይቆ ነው ስንል ወንድማችን ምን አለ? አይ አምላክ ነው ወይስ አይደለም ብሎ ጠይቆ ነው። ይሄ ውሸት ነው። እንደዛም አይደለም። አላነበብከውም። የተሰጠች መስመር አለች ወይ ሲያወሩ ሰምተሃል? ያችን ብቻ ይዘህ የራስን ነገር ሰራ። ይሄ ሌላ ቀንም ብታስተካክል ለራስም ይጠቅማል። ኦኬ የዮሐንስ ወንጌል ምዕራፍ 5 ላይ ስታዩ የተፈጠረው ምንድን ነው? ኢየሱስ ክርስቶስ በዕብራይስጥ ቤተሳዳ በምትባል ቦታ የሚጠመቁባት በሽተኞች፣ ድውያኖች፣ የተለያየ ህመም ያለባቸው በልዩ ልዩ በሽታ የታመሙ ሰዎች የሚተኙባት የሚጠመቁባት እዛ ደጅ የሚጠኑባት ቦታ ነበረች። ኢየሱስ ክርስቶስም በዚያ በኩል ለ38 ዘመን ሙሉ ታሞ የነበረ ሰውን የፈወሰበት ቦታ ነው። የክፍል በፈወሰበት ጊዜ ሰንበት ቀን ነበረ። ቀኑ ሰንበት ማለት ቅዳሜ ዕለት ማለት ነው። የአይሁድ ሰንበት ቀዳሚት ናት። በሰንበት ቀን ደግሞ በአይሁድ ባህል በአይሁድ ልማድ ምንም ነገር አያደረግም። ጌታ ግን ይሄን ሰው ተነስና አልጋን ተሸክመ ሂድ አለው። ስለዚህ አልጋውን ተሸክሞ ሲሄድ አገኙት። እንዴት በሰንበት አልጋን ትሸከማለህ ብለው ጠየቁት ሰውየውን። እያንዳንዱ መሰር በመሰር ከማነብላችሁ ጠቅላላ ያለውን ሀሳቡን እየሰጠው ነው። እስካሁን ድረስ ያነበብኩት ከቁጥር 1 እስከ 10 ያለው ነው በቃል የነገርኳችሁ። ስለዚህ እንዴት አልጋን ተሸክመ ትሄዳለህ በሰንበት አሉት። ያዳነኝ አልጋን ተሸክመ ሂድ አለኝ አለ። ማን ያዳነ አሉት። ማን ያዳነ? ክርስቶስ በዛ ስፍራ ስለነበረ ሰውየው ሊጠቁም አልቻለም። ከዛ በኋላ በመቅደስ ይሄ ሰው ክርስቶስ በነበረበት በዛ በመቅደስ ይሄ ሰው ክርስቶስን አየው። ስለዚህ ድጋሚ ይላል ጠየቁት፣ ማን ያዳነ ሲባል ምን አለ? ያዳነኝ እሱ ነው አለ። ከዛ ቁጥር ስንት ላይ ትሄጂኛለሽ አሁን ማለት ነው? ቁጥር 16 ጋር ሂጂልኝ። ቁጥር 16 ላይ እንዲህ ይላል፣ ስለዚህ በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳዱት ነበር፣ ሊገሉትም ይፈልጉ ነበረ። ለምን? በሰንበት ምን ስለሆነ? አልጋን ተሸክመ ሂድ ስላለው። ኢየሱስ ግን አሁን አስተውሎ እንደሜ ኢየሱስ ግን እንዲህ አለ፣ አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። አሁን ሚውተን አንሳ። አባቱ ማን ነው የኢየሱስ? ቆይ እስኪ ተረጋጋ ወንድሜ። አባቴ እስከዛሬ ድረስ ይሰራል እኔም ደግሞ እሰራለሁ ማለት ነው። አምላክ አለው ማለት ነው ለሱ ለኢየሱስ። ድጋሚ ልጠይቅ፣ አባቴ እስከዛሬ ድረስ ይሰራል እኔም ደግሞ እሰራለሁ ማለት ነው። ከሱ በፊት በሱ ቦታ የነበረበት ሰው ነበር ማለት በሱ ስልጣን። ለሶስተኛ ጊዜ ድልስ አባቴ እስከዛሬ ድረስ ይሰራል እኔም ደግሞ እሰራለሁ ማለት ነው። እንዴ ምን ማለት ነው? ምን ማለት ነው? አባቴ ይሰራ ነበር ከዛ በፊት። አባቴ ብሎ የጠራው ማንን ነው? አባቱን ነው። ማን ነው አባቱ? አባት የለውም ለኢየሱስ። ማን ነው አባቱ? ለኢየሱስ አምላክ የለውም፣ አባት የለውም፣ አምላክ እንጂ። አባቱ ማን ነው? አላህ ነው የፈጠረው። አረ አንተ ከፈርክ። አሁን ስትወጣ ሻዳ የሚል ሰው ቀጠሮ ያዝ። አላህ ነው አምላክ፣ አባት የለውም። ክርስቶስ አባቴ ብሎ የሚጠራው ማንን ነው? አባት የለውም። አባቴ ብሎ የሚጠራው ማን? ምክንያቱም አባቴ እስከዛሬ ይሰራል ብሏል። አባቴ ብሎ የሚጠራው ማንን ነው ያልኩ? አባቴ የለውም፣ አምላክ ነው ያለው። እስቲ ቆይ ቢላል አንዴ፣ ወይ ከአንተ ጋር ልቀጥል ቢላል። እሺ ህልመኛው አንዴ ቆይ ሚዩት አድርግልኝ፣ የሚያግዝ ሰው መጥቷል። ኦኬ ቢላል ሰላም፣ እንዴት ነህ? ሙስሊም ነህ? ሰላም፣ እንዴት ነው? ሄሎ። እሺ ሙስሊም ነህ? እሺ በሌላ ቀን እንዲያው ምግባር ቢኖር ጥሩ ነው። ሰዎች እያወሩ ጣልቃ አይገባም፣ እንዲጠቅምህ። እሺ ሰው ሲጨርስ ወይ ደግሞ ወንድምህ ሌላ ሰው ሌላ ሙስሊም ወንድሜ ካለ ይቀጥል፣ ካለ ግባ እንጂ ዝም ብለህ ጥልቅ ማለቱ ትክክል አይደለም። እሺ ወንድሜ። እሺ ጥሩ። ሙስሊም ነህ አይደል? ሙስሊም ነኝ። እሺ ኢየሱስ ክርስቶስ አባቴ ብሎ የጠራው ማንን ነው? አንድ አምላኩን አብ አባቴ ብሎ የጠራው አብን ነው።
አባቴ ብሎ የሚጠራው እሱን ነው ብዬ ነው። በጣም ጥሩ። ስለዚህ ክርስቶስ አባት አለው ብለህ ታምናለህ? አንድ አምላክ አብ አለን ይላል። የጠየቁ ጥያቄ በዚህ ክፍል ላይ ክርስቶስ አባቴ ብሎ የሚጠራው አብን ነው ብለሃል። ስለዚህ አብ የክርስቶስ አባት እንደሆነ ታምናለህ? ዝምታ አምናለሁ በሚለው እንውሰደው። እሺ ችግር የለውም። አባቴ እስከ ዛሬ ድረስ ይሰራል እኔም እሰራለሁ ማለት ነው ቢላል። መቼም አስቁመኸኝ ከልጁ ጋር ያለውን ውይይት መሀል ገብተህ ረብሸህ መቼም መልስ ትሰጠኛለህ፣ ዝም አትልም። አባቴ እስከ ዛሬ ድረስ ይሰራል። የጠየቁ ጥያቄ አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ማለት ነው። አባቱ ዘላለም ዓለም ድረስ ይሰራ ነበረ። እሱ ደግሞ ከዛ በኋላ ይሰራል ከተላከ በኋላ። እስከዛ መስራት የተባለው እዚህ ጋር ምንድን ነው? አስረዳኝ። ኦኬ በቃ ስጨርስ እናወራለን። እናንተ እየቀለድ ከሆነማ ጊዜ የለም እኮ እንደዚህ ለመቀለድ ወንድም አለ። እሺ ማን ነው አመፀኛው? ነው ወጣ እንደ ወንድማችን የቅድም ወንድማችን ኦኬ ወጥቷል። መልካም እሺ። እንደ ህልመኛው አመፀኛው ምንድን ነው የዛሬ ስም? እሺ አመፀኛው ኤፍታኒ ነው እዴና እሺ ይቅር ይበሉኝ። አመፀኛው ኤፍታ ነው እንዴ? እሺ ቢላል ጆክን አቁም። በቁም ነገር የምታወራ ከሆነ እናውራ። ጊዜንም እንዳታባከንብኝ። ፕሮሚስም ሙስሊም ነው። ፕሮሚስም ገብቷል። ቢላል የሚያዘግ ከሆነ በቃ ከሱ ጋር ቀጥሉ። እሺ አንዴ ልጠቅልልና እንትን ልበል። በዚህ ክፍል ላይ ሁሌም ጥያቄ ስንጠየቅ እኛ ክርስቲያኖች ማወቅ መመለስ ያለብን መልኩ ይሄ ነው ብዬ አምናለሁ። እሱ ምንድነው? እንዲህ ብሎ ሲሆን ለምን ተባለ ብለን መጠየቅ አለብን። ክርስቶስ ይህን ሲመልስ ምን ተጠይቆ ነው? ምክንያቱም ክርስቶስ ሲጠየቅ የሚመልሳቸው ብዙ መልሶች ነበሩ። ስለዚህ ምን ተጠይቆ ነው? ሙስሊሞቹ ወይ የሆነ ውስጣት የሰጣቸውን አጠሪራ ይዘው ነው የሚመጡት፣ ወይ ደግሞ ሲያልፎ የሰሙትን ነገር ነው የሚሰሙት። ሙሉን አያነቡትም። መጽሐፍ ቅዱስን ገብተው ከመጠየቃቸውን በፊት እንኳን ሪፈር ያደረጉትም ያን ምዕራፍ ስለምን እየተወራ እንደሆነ አይዲያ የላቸውም። ስለዚህ ያን ነገር እድሉ አግኝተው እንዲያነቡ አእምሯቸው እንዲጠቀሙ መቼም እድል መስጠት አለብን ብዬ አምናለሁ። ኤኒዌይስ ምን ይላል? ኢየሱስ ግን አባቴ የተጠየቀው ጥያቄ ምን ነበረ? ለምን ፈወስከው? በሰንበት ለምን ፈወስከው አሉት ጌታን ብሎ መለሰ። እኔ እኮ ተሳስቼ ነው። አይ በቃ እንዲው አላለም ጌታ። እንዲሁም ጽንት አድርጎም ብሎ መለሰላቸው። እኔም እሰራለሁ አባቴም እስከዛሬ ይሰራል ብሎ መለሰ። እዚህ ጋር መስራት የተባለው ከጥንት ጀምሮ ዓለምን ከመፍጠር ጋር ዓለምን ካለመኖር ወደ መኖር ከማምጣት ጋር። ምክንያቱም እስከ ዛሬ የሚል ሀሳብ አለ። እስከ ዛሬ የሚለው ወደኋላም ወደፊትም ዘላለምም ወደኋላም ወደፊትም ያለውን ሁሉ ይጠቀልላል። ምክንያቱም እስከ ዛሬ ይላል። ትናንትም ይሰራል፣ ዛሬም ይሰራል። እኔም ደግሞ አለ ጌታ በእኩል ራሱን እኩል አድርጎ ምን አለ? እኔም ደግሞ እሰራለሁ አለ። ምክንያቱም የሰንበት ጌታዋ ራሱ ነው። የሚፈውስ መሐሪ የሆነ እርሱ ነው። ሁሉን የሚያደረገ እርሱ ነው። ስለዚህ አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ። ለምንድነው እዚህ ጋር አብን ያመጣው ጌታ? የተጠየቀው ጥያቄ ለምን በሰንበት ይህን ሰው አልጋን ይዘህ ሂድ አልከው ለሚለው ጥያቄ ለምንድነው ጌታ አብን ያመጣው? ለምንድነው አብና እሱን አወዳድሮ እኩል እንሰራለን ያለው ጌታ? ይህንን ሙስሊሞች ሊያውቁ ይገባል። ስለዚህ ምኑን እያሳየ ነው? እኩል የሆነው ስልጣኑን፣ እኩል የሆነውን እርሱ የሰንበት ጌታ የሰንበት ፈጣሪ እንደሆነ፣ በሰንበት ላይ ስልጣን ያለው እርሱ እንደሆነ ያሳያቸው። ኦኬ ፈዋሽነቱ መሐሪነቱ የባህሪው እንደሆነ ያሳያቸው። ይህን ተናገረ። ከዛ እንዲህ ይላል ኢየሱስ ግን እንግዲህ ሰንበትን ስለሻረ አይደለም። አሁን ስሙ፣ አሁን በደንብ አስተውሉ። የመለሰላቸው መልስ ስለገባቸው ኢየሱስን እንዲህ ማድረግ ፈለጉ። ምን እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ፣ አያችሁት? ራሱን ከእግዚአብሔር ጋር አስተካክሎ ይላል። አስተካክሏት ማለት እኩል አድርጎ ማለት ነው። ከአብ ጋር ራሱን እኩል አድርጎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝቶ ይፈልጉ ነበር ይላል። ራሱን እንዳስተካከለ እኩል እንዳደረገ ገብቷቸዋል አይሁድ። ስለዚህ ተበሳጩ አይሁድ።
እንዴት ራስን ታስተካክላለህ? እንዴት አምላክ ነኝ ትላለህ? እንዴት ዛሬ ምሰራለሁ አባቴ የሚሰራል እኔ የምሰራለሁ እኩል እንዴት ትላለህ ብለው ተበሳጩ። ዛሬ ልክ ሙስሊሞቹ እንደሚበሳጩት ማለት ነው። የእነሱ መበሳጨት ግን የሚያመጣው ነገር የለም። እውነትን የክርስቶስን የባህሪ አምላክነት ከመግለጥ የሚቀይር ነገር የለም። ሰዎች ሊበሳጩ ይችላሉ እንደፈለጉ። ክርስቶስ አምላክ ነው ሲባል ሰዎች አይናቸውን ሊፈጥ ይችላል፣ ያ መብታቸው ነው። የክርስቶስን አምላክነት ጌትነት ግን ራሱ ክርስቶስ እየመሰከረ ስለሆነ እኔ አምላክ ነኝ እያላቸው ስለሆነ ተበሳጩ ይላል። ቀጠለና ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ። አሁን የሙስሊሞች ጥያቄ እዚህ ጋር መጣ። ምን እውነት እውነት እላችኋለሁ? አትስበከንስ። አሁን ጥያቄ እንጠይቀን። አሁን ጥያቄ ልጠይቅ ነበር የገባሁት። እሺ ፕሮሚስ ሚዩት አድርገህ ጠብቀኝ፣ ችግር የለውም። ስብከቱ ወይ ከደበረ ተወጣና ሲያልቅ ትመጣለህ ከፈለክ። እሺ በቃ ጨርሳችሁ ገባለሁ። እንደዛ ከሆነ ጥሩ። እሺ እሺ መልካም። የሚደብራችሁ ካላችሁ ሙስሊሞች እታችሁኑና ዞሮ ዞሮ እያዳመጣችሁ ስለሆነ ለእኔ ልዩነቱ አይገባኝም። እታችም ላይም ሆነ እያዳመጥከኝ ነው። ዞሮ ዞሮ አልነስ ጆሮውን ካልያዝክ በስተቀር ማዳመጥ አይቀርም። እሺ ምን ይላል? ስለዚህ ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ለሙስሊሞች አሁን የምንጠይቀው ጥያቄ ወልድ መቼ ነው አብ ሲያደርግ ያየው? አብስ አደረገ ሲባል ምን ማለት ነው? ወልድ ደግሞ አብ ሲያደርግ ያየውን ይላል። መቼ ነው ወልድ ያየው? ከላይ እኮ አያያዘ። ለምን ብሎ አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ። ስለዚህ ከአባቱ ጋር የነበረ አብ ሲያደርግ ወልድም ነበራ። ምክንያቱም የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ተብሏል። ስለዚህ በእግዚአብሔር ዘንድ የነበረው እርሱ የባህሪ ልጁ ኢየሱስ ክርስቶስ ከጥንቱም አብሮ ስለነበረ አብ ሲያደርግ ያየውን ተባለ። አብ ሲያደርግ ያየውን አለና እንጂ ወልድ ከራሱ ሊያደርግ ምንም አይችልም። አብ ሲያደርግ ያየውን ወልድ ራሱ ያደርገዋል ማለት ነው። ከራሱ የተባለው ምንድን ነው? ንጽጽሩ ከማን ጋር ነው? ከአብ ጋር ነው። ከአብ ጋር የሚያደርገው ነገር እኩል ነው። ምክንያቱም አብ ያደረገውን ወልድም ስለሚያደርግ፣ አብ ሲያደርግ ያየውን ወልድም ራሱኑ ስለሚያደርግ። ወልድ ግን የተለየ ነገር አያደርግም ማለት ነው። ባጭሩ የሚያደርገው ሁሉ አብ የሚያደርገውን ነው። ከአብ የተለየ ነገር አያደርግም። ከአብ የተለየ ፈቃድ የለውም። ስለዚህ በራሱ አለ እዚህ ጋር ያያችሁት፣ ወልድ ከራሱ ምንም አያደርግም እንዴ? አዎ ከራሱ ምንም አያደርግም። ይሄ ከራሱን የሚያደርግም ማለት ግን ከአብ ጋር አያደርግም ማለት ነው? አይደለም። የአብ የሆነውን አያደርግም ማለት ነው? አይደለም። የአብ የሆነውን ስለሚያደርግ እዛው መጽሐፉ ስለመለሰልን አብ ያደረገውን ያየውን አብ ሲያደርግ ያየውን ወልድ ራሱ ያደርገዋል ስላለ፣ አባቴ እስከዛሬ ይሰራል እኔም እሰራለሁ ስላለ ከአብ የተለየ ነገር አያደርግም። ከራሱ ማለት የተለየ ፈቃድ የተለየ እውቀት የለውም። ያቺው አብ የፈቀዳት የወልድ ፈቃድ ናት። አብ ያወቃት የወልድም እውቀት ናት። አብ የሚያደርጋት ወልድ የሚያደርጋት ናት። ምክንያቱም በስላሴ ዘንድ አንድ ፈቃድ ስላለ ማለት ነው። ቀጠለና አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል። መቼ ነው ወልድ ከአብ ያየው? ሳይኖር አየ ይባላል እንዴ? ሳይኖር ህላዌ ሳይኖረው ፐርሰን ሳይሆን እኔ ባይነት ሳይኖረው አየ ይባላል እንዴ? ስለዚህ ከጥንቱም አብ በነበረበት ዘመን ሁሉ ወልድም አብሮ ነበር። እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። አብ ሙታን እንደሚያነሳ ህይወት እንደሚሰጣቸው እያለ ይቀጥላል። ቅድም ያነሳችሁት ማለት ነው። እና ስለዚህ በዚህ መልኩ ሙስሊሞች በደንብ መጽሐፉን እንድታቁት እንድትመረምሩ ወደ ላይ ከፍ ዝቅ ብላችሁ እንድታነቡ ጠይቃለሁ። ሌላውን ቅድም ከቨር ስላደረጋችሁ ድጋሚ መሄድም ብዙም እንትን ላይል ይችላል። ቅድም ስላነሳችሁት ማለት ነው። እግዚአብሔር ይስጥልኝ፣ አመሰግናለሁ። ሜይ ቢ የሚጨምሩት ነገር ካለ ጨምሩ። እናንተ ዲያቆን ታላቁ ካሉ አሁን ሙስሊሞቹ ግቡ፣ ቃሎት አሰማን እያላችሁ ግቡ። ዲያቆን ሁሉንም አንስተዋል። ጨምረው ነገር ይኖራል ብዬ አላስብም። ምናልባት ወንድሞች ካላችሁ ጨምሩ፣ ከሌላችሁ ሙስሊሞች ግቡና አሁን መጠየቅ ትችላላችሁ። እስከዛ ቃሎት ያሰማልን ዲያቆንዬ። መስማት ይነርስልን። ቡኒ መጥተዋል። ሰላም በሉ ከተማ። ሰላም ብያለሁ። እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። ዲያቆንዬ፣ ሮሂ፣ አልዓዛር ሁላችሁንም፣ ታላቁዬ ሰላም ብያለሁ። ሁላችሁንም ከታች ያላችሁ
ጥሩ እየተማረን ነው። ቃልዮት ያሰማልን። በብናኪም እንኳን በሰላም መጡ። ሰላም ደርሶ ይሁን። እንዴት ኖት? ረጅም ጊዜ ድምፆትን ከሰማው። አዎ እግዚአብሔር ይመስገን ዲያቆንዬ፣ እግዚአብሔር ያክብርልኝ። እኔም በጣም ቆየሁኝ ከገባሁኝ። አንዳንዴ ነው በቅርብ እንዲሁ ዳርዳር እያልኩ ነውና ግን እየሰማሁ ነው። እግዚአብሔር ይመስገን። በጣም ትልቅ ትልቅ ነገሮች ነው እያየን ያለ ነው። ያበርታችሁ። አሜን አሜን። እንኳን በሰላም መጡ። እሺ እሺ አብዲና ፖዞናል ተመለስ ወንድ ይመስለኛል። ጥያቄ ያላችሁ ወገኖቻችን ካላችሁ አንዳንድ ቁጥር ጻፉ እና ጠይቁ። አብዲና ነው የሚለው። አብዲና አለ። አብዲና ሚዩት ነኝ እንደ እያወራሁ አልሰማም። አንድ እኮ አንዋር የሚባል ልጅ ነበር፣ እሱን አስገቡት እስኪ። ምን አልክ? ኢፍቱ ለሽ ነው ዘጋሽው? እስኪ ሞዴሬተሮች ካላችሁ አስገቧቸውና ከገስት ላይ እየነቀላቸው ነውና ምን እንደሆነ እኔ እንጃ። ሰዎች ቤቱ በጣም ተበታተነ መሰለኝ። ከኔ ስር ድምጽ አለ ሊረብሻችሁ ይችላልና እስቲ እርታዬ ምራው። ሰላም ብያለሁ። ኤፍታህ መሆኑን አላወቅኩም እኮ አመፀኛው ተብሏልና ሌላ ሰው መስሎኛል። ሰላም ብያለሁኝ። ኤፍታህ ሱኩናም ምር ሰላም ነው። እግዚአብሔር ይመስገን። ደህና መጡ። ወንደና ቆየኝ። እኔ እኮ አመፀኛው ሲል ሌላ ሰው መስሎኛል። ሰላም ነው። ዛሬ እንጠይቁላ ተብዬ እኮ መብት ተሰጥቶኝ ልጠይቁላ እኮ ያቆበከውኩ ነበርና እነ ሩሂ ናቸው ያጋልጡኝ እሱ ነው ምናምን ብለው እንጂ ያቆብ መዝሙሩን ልጠይቃቸው ነበር። እሺ ቅመም ከተመቸሽ ቤቱ ወደባንሽ ከኔ ስር ድምጽ ስላለ በጣም ነው የሚከብደው። እኔ ገስት እንዳላስገባ ኔትወርክ ትንሽ እንትን እያለ ስለሆነ ነው ሩሂ ገስት ላይ ያሉትን እንዳልሰባቸው። እሺ የገባው አሉ እዚህ እየታየኝ ነው። ሰረዝ ነው። እሺ ሙስሊም ነው ወንድማችን። ይሰማል ገስት ላይ ያለው ወገናችን ስምም የለህም። አቤት አቤት። እሺ ሙስሊም ነህ? አልሐምዱሊላህ ሙስሊም ነኝ። እሺ ጥያቄ ጠይቅና እንጠይቃለን። እኛ ጥያቄ ክርስትና ላይ ካለ መጠየቅ ትችላለህ። ጥያቄ ምንድነው? ቁርአን ግልጽና የተብራራ ነው ይላል። መጽሐፍ ቅዱስ ደግሞ እንዴት ነው? ለምን እንደ ቁርአን ግልጽና የተብራራ አልሆነም? እሺ ያው ቁርአን ግልጽና የተብራራ ነው ትላላችሁ እንጂ ቁርአን ራሱ ግልጽና የተብራራ ሆኖ የማያስረዳባቸው ቦታዎች አሉ። ነው ጥያቄ መልስልኝ እኮ ልመልስ ነው። ኧረ ተረጋጋ። እሺ መጽሐፍ ቅዱስ ግልጽ አይደለም ነው እያልክ ያለው? ምንድነው ራሱ እኮ ነው አይደል? እናንተም እንደዛ ነው የምትሉት። አይልም መጽሐፍ ቅዱስ ግልጽ አይደለም ይላል ማለት አይልም ምናምን የሚል ጥቅስ አለ ያነበብከው? ማስረጃ ብትሰጥ። ኦኬ ግልጽ ነው ብለሽ ታምኛለሽ አንቺ? አዎ መጽሐፍ ቅዱስ ግልጽ ነው። ያ ማለት ኦኬ ግልጽ ከሆነ ኢየሱስ እኔ ፈጣሪ ነኝ የሚል አሳየኝ። እንዲህ እንደ ቁርአን ግልጽ አድርጎ የተጻፈበት። ኦኬ የመጀመሪያ ፖይንት ግልጽነትን በዚህ አይደለም ጂጅ የምታረገው። ያው ጂጅ ለማድረግ የሄድክበት መንገድ ራሱ ሮንግ ነው። ሲቀጥል ግልጽ የሆነ አማርኛ ነው። ግልጽ የሆነ ለአንቺም ግልጽ ነው
እኮ መጽሐፋችን ግልጽ ነው። ያ ማለት ግን የአባቶችን ለምሳሌ ቁርአን ላይ አላህ በቃ ፈጣሪ ነኝ ይላል አይደለም? ግልጽ ያለ ነገር ነው። ልክ እንደዛ መጽሐፍ ቅዱስ ላይ ለምን እንደዚህ ግልጽ ያለ ነገር አይነገርም ነው የኔ ጥያቄ። ከቻልሽ ይመልሽልኝ። አንተ ያላን አንተ መጀመሪያ አላቅም ማለት ይቻላል፣ ስለ ባይብል አላቅም ማለት ይቻላል እንጂ መጽሐፍ ቅዱስ በደንብ ግልጽ አድርጎ ጥያቄ እኮ ነው። መልስ የለሽም? ልመልስልህ ነው። ተረጋጋ። መጀመሪያ ያላን አንተ ቢሎን አንተ ዝጋ። ካንተ ጋር አውራም ከሷ ጋር ትምህርት እንትን ያለ ስለሆነ እስኪ ያላን አንተ መጀመሪያ ችግር የለውም። ምን መሰለህ አብነ ተቀበል። አንተ ያለህ አንተ ለበርጎበዝ አምጣ ቶሎ። አንተ የምን ድራቢ ነህ? ከሷ ጋር ነው ያወራው አይደለም? የጨርቅ ድራቢ ነው። የምንም ድራቢ ነው። አንተም ችግር የለውም። የምንም ድራቢ ነው። አንድ እንደማመጥ በኋላ በእኛ መጠየቂያ ጊዜ እንጠይቀዋለን። የኛ እሱን የምንጠይቅበት ጊዜ ስላለ ለዛ ነው አሁን እኔ ያላነሳው። ክሬም እያደረገ ስለሆነ ነው። ችግር የለም። በኋላ እንጠይቀዋለን። በኋላ እንደዛ ላለበት ማስረጃ እንጠይቀዋለን። እሺ ለማንኛውም ልቀጥል። ከዛ አንፃር ለሜራሱን ክሬም እያደረገ ያለው እሱ የኛን እንትን እያለ ስለሆነ ስላላ እኔ ጥያቄ ቀጥታ ጥያቄውን ብቻ ይጠይቃል። አለበለዚያ ግን የኛ እንዲህ ስለሆነ የእናንተ ደግሞ እንዲህ ነው እያለ ከሆነ እሱ የተመታ ሐሳብ ነው ማለት ነው። ፕሮሚስ የሚተርጋ እንዴ ለዛ ነው። እሺ እንትን ያልኩሽ አሁን መቀጠል ትችያለሽ። እኔ እሰጣለሁ ስላላ ፈጣሪነት እኔ እሰጣለሁ። እሱ የጠየቀውን ትመልስልኝ። መሀል ላይ አትግባ። እሺ ልመልስለት። ተረጋጋ። መሀል ላይ አትግባ። እሺ ኢየሱስ ክርስቶስ አምላክ ነኝ ያለበትን ቦታ ነው የተጠየቅነው። እሺ ቀላል ነው መልሱ። ያው ከዚህ በፊት ስለመለስን ማለት ነው። የምታገኙት ራእይ 22 ላይ ቁጥር 13 ላይ ታገኙታላችሁ ማለት ነው። ምን ይላል? አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያና መጨረሻ እኔ ነኝ በማለት ይናገራል ማለት ነው። ስለዚህ አልፋና ኦሜጋ ማን ነው ስንል ወይም ደግሞ ፊተኛና ኋለኛ ማን ነው ስንል መጽሐፋችን ማን እንደሆነ ይናገራል። አንዴ ልክፈትላችሁ ኢሳይያስ ላይ ኢሳይያስ እሺ ቁጥር 44:6 ያህዌ ምን ብሎ እንደሚናገር ላሳያችሁ ማለት ነው። ምን ይላል? ቁጥር 6 ላይ የእስራኤል ንጉስ እግዚአብሔር የሚቤዥም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ፣ ከኔ ሌላ አምላክ የለም በማለት ይናገራል ማለት ነው ቁጥር 6 ላይ። ስለዚህ እንደ መጽሐፍ ቅዱስ ፊተኛና ኋለኛ የሚለው የአምላክ መጠሪያ ነው። ምክንያቱም ፊተኛና ኋለኛ ወይም ደግሞ መጀመሪያና መጨረሻ ተከታትለው በሚመጡበት ጊዜ ከዚህ በፊት እንደነገርኳችሁ የአምላክን ዘላለማዊ ባህሪን ነው የሚያሳዩት። ወይም ደግሞ የአምላክ ባህሪ ነው። ፊተኛ የሆነው እኮ እንደዚህ ስለሆነ ነው ብለን አናብራራውም። ሁለቱ ቃላቶች የግሪክ ቃላቶች እንደውም ባለፈው እየጠቀስኩ ያብራራው ነበር። ፕሮቶስና ኤስካቶስ የሚሉት የግሪክ ቃላቶች አንድ ላይ በካይ ተያይዞ ከመጡ የአምላክ ባህሪን ነው የሚገልጹት። ምክንያቱም ሁለቱ መጡ ማለት ምንድነው? ዘላለማዊነትን ነው የሚያሳዩት፣ መጀመሪያና መጨረሻ መሆኑን ማለት ነው። ይሄ ነገር የአምላክ ባህሪ ከሆነና የአምላክ መገለጫ ከሆነ ኢየሱስ ክርስቶስ ራሱን በዚህ ነገር ገልጧል ወይ ስንል፣ አዎ በደንብ አድርጎ ገልጧል። ራእይ 22 ላይ ቁጥር 13 ምን ይላል? ኢየሱስ ክርስቶስ እኔ ፊተኛና እኔ ኋለኛ ነኝ፣ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያና መጨረሻው እኔ ነኝ በማለት ይናገራል ማለት ነው። እዚህ ጋራ ኤጎ ኤሚ የምትል ቃል አለች። ኤጎ ኤሚ ማለት እኔ ነኝ ማለት ነው። አምላክ ነኝ ያለበትን አይደል አምጡ የምትሉት? አምላክ እኔ ነኝ ያለበትን አይደል ኤጎ ኤሚ ትላለች እቺ ማለት ነው። ግሪኳ ከፈለጋችሁ ግሪኩን ከፍቼ ያሳያችኋለሁ። አልፋና ኦሜጋ የሚለው ደግሞ የአምላክ ባህሪ ነው ብለናል። ምክንያቱም ቁርአን ራሱ ፊተኛና ኋለኛ ነው ብላችሁ ታምናላችሁ፣ ወይም ደግሞ መጀመሪያና መጨረሻ ነው አላህ ማለት ነው። ስለዚህ ልክ እንደዛ ሁሉ ኢየሱስ ክርስቶስም ፊተኛና ኋለኛ ነው፣ ልክ እንደ ያህዌ ማለት ነው። ኢነሴንስ እየጠቀስኩላችሁ ነበር ኢሳይያስ 44 ላይ ያለውን ማለት ነው። ኢሳይያስ 44 ላይ ያህዌ ፊተኛና ኋለኛ ነኝ ሲል አምላክነቱን እየገለጠ ከሆነ እዚህም ጋር ኢየሱስ ክርስቶስ ኤጎ ኤሚ በምትል ቃል ራሱን ምን እያደረገ ነው? አምላክ ነኝ እያለ ነው ማለት ነው። ስለዚህ ይሄ የአምላክ ባህሪ ነው። ቁጥር 13 ላይ ያለው አልፋና ኦሜጋ ፊተኛና ኋለኛ ፕሮቶስ ኤንዴስካቶስ እያለ እዚህ ጋር አርሄንቴሊዮስ እያለ እየተቀያየረ የሚገባ ከሆነ ወይም ደግሞ በካይ ተያይዞ የሚገቡ ከሆነ የአምላክ ባህሪ ነው የሚገልጹት ማለት ነው። ስለዚህ እዚህ ጋር እኔ ነኝ በማለት ይናገራል ማለት ነው። ስለዚህ ኢየሱስ ክርስቶስ አምላክ ነኝ ብሎ ተናግሯል ነው። ግን አምላክ የተባለበትን ከፈለጋችሁ ደግሞ ላሳያችሁ። ዮሐንስ ወንጌል ምዕራፍ 1 ላይ ምን ይላል? ቃልም እግዚአብሔር ነበረ በማለት ያስቀምጣል ማለት ነው። እግዚአብሔር የሚለው የግሪክ ቃል የገባው ምን የሚል ነው? ቲዮስ የሚል ነው። አናሊሲሱን አሳያችኋለሁ። ቲዮስ የሚል ቃል ነው የገባው። ቲዮስ ማለት ምን ማለት ነው? አምላክ ማለት ነው። ስለዚህ ቃል የተባለው እዚህ ጋር ማን ነው? ይሄው ቁጥር 14 ላይ ምን ይላል?
ቃል ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን በማለት ያስቀምጥና ቁጥር 8 ላይ መቼም ቢሆን እግዚአብሔርን ያየው የለም አንድስ እንኳን የለም በእግዚአብሔር እቅፍ ያለ አንድያ ልጁ ይሄ እንደውም ቆይ ሞኖጌነስቲዮስ የሚለው ልክፈትላችሁ ማለት ነው። እና ምንድነው ሙስሊማት ብዙ ኢየሱስ ክርስቶስ የተባለበት አለ እና ሐዋርያት ምናምን የተናገሩበትን ተውት። ግን ይሄን ጆን ስንት ላይ ላርግላችሁ አንድ ላይ ላርግላችሁና ግሪኩን ላሳያችሁ። እሺ ሶ ምንድነው እሺ ይሄ ሶ ይታያል አይደል? ምን ይላል እዚህ ጋር ኢናርሄን ኢንሆሎጎስ ካይሆሎጎስ ኢምፕሮስቶን ቲዮን ካይቲዮስ ኢንሆሎጎስ በማለት ይናገራል ማለት ነው። ሆ ምትል ዴፊኒት አርቲክል ስላለች ባለቤቱ ሎጎስ ነው። ስለዚህ ሎጎስ ምን ተባለ? ያው ቅድም የነገርኳችሁ እግዚአብሔር የሚለው ቃል ቲዮስ የሚል ቃል ነው። ቲዮስ ማለት አምላክ ማለት ነው። ስለዚህ ኢየሱስ ክርስቶስ ምን ተብሏል ማለት ነው? አምላክ ተብሏል ማለት ነው። ወይም ደግሞ አምላክ በግልጽ ቃል በቃል አምላክ ተብሏል ማለት ነው። ይሄን 18 ላይ ያለው ሞኖጌነስቲዮስ የሚለው ላሳያችሁ። ይሄ በእንትን ስለሆነ እንትን ያለው ማለት ነው። እሺ ሶ ምን ይላል? እሺ ይሄ ምን ይላል? ሞኖጌነስቲዮስ ይላል ማለት ነው። ብቸኛ የተወለደ አምላክ ማለት ነው። እግዚአብሔር ወልድ ማለት ነው። ያው ኢየሱስ ክርስቶስ እግዚአብሔር ወልድ አምላክ ተብሏል ማለት ነው። ሞኖጌነስቲዮስ ሶ ምንድነው ስናሳጥረው ማለት ነው ኢየሱስ ክርስቶስ አምላክ ተብሏል። አዎ ተብሏል። ይጨምሩላችኋል ወንድሞች በደንብ ስለተባለ ማለት ነው። እኔ አምላክም ነኝ ብሏል። ኦፍ ኮርስ ብሏል። ብዙ ጥቅስ መጥቀስ ስለሚቻል ማለት ነው። ስለዚህ ይሄን ይመስላል ባጭሩ ማለት ነው። እሺ ቀጥል ወንድሞች። እሺ ቀጥል ፕሮሚስ። እሺ ቆይ አልፋና ኦሜጋ ሲል ማለት ነው። አልፋና ኦሜጋ ሲል ታይምን አያመለክትም። ፕሮሚስ ቀደም አይደለም እሷ ላነሳችሁ ጥያቄ ነው። ማስረጃ አምጣ አይደለም አንብባለች አይደል? እሷ ቀደም ለወጣው ነው መልስ የሰጠች ስላለ እሺ እዛው ክፈቺ። እሺ ሱረቱ ጣ ቁጥር 14 ክፈቺ ምዕራፍ 20 ማለት ነው። ሱረቱ ጣሃ የተናገረው ሙሳን እንዲህ አላህ ብሎታል ተብሎ ነው። ለመሐመድ የተናገረበትን ቦታ ብሎ በግልጽ ያወራበት ቦታ አለ። ክፈት አምላክ እንደሆነ አሳያለሁ። ሱረቱ ቆይሻ እንደ ክፈት። ስለዚህ ሙሳ አላህን ያመለከው እየተከፈተል ነው እንዴ? ምን እያለ ነው ይሄ ልጅ? እሺ ቁጥር ስንት ነው? ሌላ ነገር አይደለም። ኢሳችን ይሄ ነው። ሌላ ነገር አታውራ። አምላክ እንደሆነ ቆይ ስማ እንዴ ሙሳ አላህን ነው ያመለከው ወይ? ቁጥር ስንት ነው ያልከው? አላህን ነው ወይ ያመለከው? ስማ እንዴ ሱረቱ ጣ ቁጥር እንትን ሱረቱ ጣ ቁጥር 20 ምዕራፍ 14 ቁጥር 14 ክፈች። ቆይ ኧረ በእናትህ ቁጥርና ምዕራፍ ራሱ ተምታታብህ በነገራችን ላይ ማለት ነው። አሁን ተረጋጋ። መጀመሪያ መረጋጋት ይጎላል። ተረጋጋና ጥቅሱ አዲስ ስላልሆነ ምዕራፍ 20 ቁጥር 14 ክፈት። 14 ማለት ነው። ለምንድን ነው የማትረጋጋው? እያሮሮጡ ነው እንደምትይ። ቆይ አንዴ ሰፈር መሽቶበት ቢገባ ያለሃንግ እንደሚመታ ብዙ ሰዓት ተረጋጋሽ። ስትቀጥፍ ስለሚሰማ ነው። አላህ እኔ አላህ ነኝ አላህ እኔ አምላክ ነኝ ብሏል ወይ ያለበትን ቦታ እሺ የት ነው የቀጠፍኩት? አሁን አድምጥሽ። ዝም ብለህ ውርውር አትበል። ተረጋጋ ትንሽ። ላይቭ ላይ ታወራለህ። ላይቭ ላይ እዚህ ክፍል ላይ እኮ እከታተላለሁ። በቅዱስ ሚካኤል አተ በስመ አብ ወወልድ ወመንፈስ ቅዱስ ተረጋጋ። ትንሽ ስክነት ነው። ምንድነው እየረበሽ? እኔ አላህ ነኝ። እኔ እኮ ያወራሁት አሁን ወንድም አሁን ያወራሁት እኔ አምላክም የለምና ተገዛኝ። ቆይ ስማ እንዴ እባክህ። ኧረ እባክህ በጌታ ስም አንተን ሳይሆን ሌላ ሰው አክብሬ እንዲወጣ እንደሆንኩ ብታውቅ ነው። አረብኛውን ዝቅ አድርጊውና በአረብኛውን ነበር። ውጣ በቃ ጨምላቃ ይጨመላለቃል እንዴ? ሌላ ሰው አስገቢ። ሩይ ሰው ሲያወራ ተደርባችሁ አታውሩ። እየረበሻችሁ ነው ያላችሁት እንዴ? አይስ ነገር ነው። እሺ አሁን የገባው ልጅ ማን ነበረ ስሙ? ሩሂ ናት የምታውቀው። ቶፋ ታላቁ አድናቂ ቶፋ ከባድ ሰው ነው። ማንም እንዳይናገረው
ኢንሻአላህ ዛሬ ታላቁን አስልሜው ነው የምወጣ ጥያቄውን መልሽለት ማለት ነው ቢዝኒላህ ከልብ ኩራት አላህ ይጠብቅ ወንድሜ አላህ ቀጥተኛውን መንገድ ይምራህ ቢዝኒላህ ዛሬ ሶስተኛ ጊዜ ለሁለተኛ ጊዜ ስንገናኝ ነው መንገድ ተጣሞበታል አሁን ዝም ብለህ ጥያቄ ካለ ጥያቄ ቀጥተኛውን መንገድ ይምራህ ቆይቶ ቀጥል ቱፋ ዛሬ አስልሜህ ነው የምወጣ ኢንሻአላህ እሺ ቱፋ ጥያቄ አለ አዎ ጥያቄ አለኝ አላህ መስየው ነው ቆይ አንዴ አላህ መስየው ነው አላህ ይኸውልህ ሱረቱል ኢምራን 3ኛው ምዕራፍ ላይ ቁጥር 18 ሻሃዳ ይዞ እየሰለመ ታገኘዋለህ አንዴ ትልቁ ላይ አይደል አላህ መስየው ሊያሰልመኝ ነው አንዴ ትልቁ ላይ አርጊ አዎ ይታያል ይሄ شهد الله أنه لا إله إلا هو ወመላኢከቱሁ እሺ እዚህ ጋር ሻሃዳውን ያለው ማን ነው شهد الله أن لا إله إلا هو እኮ ነው የሚለው እኮ ስለዚህ ሻሃዳውን እየተናገረው ያለው ማን ነው شهد الله إلى الله إلى ስለዚህ ያላህ ሻሃዳ ነው ያላህ ሻሃዳ ነው እንጂ ሻሃዳ ይዟል የሚል የለም በቃ ያላህ ሻሃዳ ነው እና እኔ አላህ መስየህ ነው ልታሰልም የመጣው አላህን መሐመድ እንዳሰለመው ዳጎን እዚህ ጋር እኮ አላህ ሻሃዳ ሲይዝ የሚያሳይ ነገር የለም እኮ شهد الله ያላህ ሻሃዳ ነው እኮ ያለው እና ያላህ ሻሃዳ ማለት ምንድነው ያላህ ሻሃዳ ማለት አላህ ሻሃዳ ሳይዝ ማንንም ሰው መስለም እንደማይችል ለማሳየት ነው እዚህ ጋር ስለዚህ ሻሃዳ ይዞ ነው ሻሃዳ የተባለው ያላህ ሻሂዳ ማለት ነው እኮ ሻሃዳ ይዞ ነው ሙስሊም ማለት ነው አይደለ ሰልሞ ነው የሚያሰልማቸው የመረጠልን እኮ እስልምና ነው እኮ ሰልሞ ነው የሚያሰልማችሁ ማለት ነው አይደል እሱ በፊትም ሙስሊም የእስላም ጌታ ሻሃዳ ሳይዝ በፊትም ሙስሊም ነው ከድሮ ቀጥተኛው መንገድ ሙስሊም ስለሆነ ሃይማኖትን የፈጠረው እሱ ነው ስለዚህ ከድሮ ሙስሊም ነው ማለት ነው እሱ ደግሞ ሙስሊም ነው የሙስሊሞች ጌታ ነው የሙስሊሞች ጌታ ነው ምን ሆነ የምታወዛብረው እዚህ ክፍል ላይ ሻሃዳው የማን ነው ብለኸኛል ምዕራፍ 3 ቁጥር 18 ላይ የአላህ ሻሃዳ ነው እስኪ አማርኛውን አንብበው ሲያማር شهد الله ይላል شهد الله انه لا اله الا هو والملائكه هم يقتلون አሁን እዚህ ክፍል ላይ መላእክት ወላሂ ኢላ هو الملائكه ወለመላእክቱ ማለት ምን ማለት ነው ወለመላእክቱ ምንድነው መላእክቱም ጭምር አብረው ሻሃዳ ይዘዋል አላህ ሻሃዳ ከያዘ በኋላ መላእክቱም አብረው ሻሃዳ ይዘዋል ስለዚህ አላህ ከሰለመ በኋላ መላእክቱም ሰልመዋል ማለት ነው አሁን አንተ እንደነገርከንም አላህ ከጥንትም ቢሆን ሙስሊም ነው ብለሃል እዚህ ጋር ደግሞ ሻሃዳ እያያዘ ነው ስለዚህ ጅብሪል አላህ ስለመው ስትለኝ እኔና አሁን አላህ መስየህ ነው ወይ ነው ምን አማርኛውን አንብበው እስኪ ይሄው አላህ በማስተካከል ይቆም አስተማሪ ሲሆን ከሩፍ በቀለ ለአምላክ የሌለ መሆኑን መሰከረ ይላል ምስክርነት ነው አለቀ እና ታዲያ ይሄ ምንድነው ግልጽ እኮ ነው ዲያቆን ምን ነነ እኮ አላህ ራሱ ሰለምቴ ነው ለምልህ ከኔ ሌላ አምላክ የለም ይላል እኮ እሱ ይሄው ሻሃዳ ያያዘ ነው ማይ ብራዘር ሻሃዳ ያያዘ ነው እኔ መልክ አማርኛው እንደሱ ነው የሚል ሻሃዳ አዎ ይሄው ሻሂድ አላህ መሰከረ ነው የሚለው ምንድነው አላህ መሰከረ አላህ ይመሰክራል ቀጥተኛው እስልምና
ሶፋ እኔ ጥያቄ ነበር። አላህ ከሰለመ ላይክ እናንተ ስትሰልሙ አላህ የሚባል አምላክን ነው የምትገዙት አይደል? ሰው አሁን አንተ ደግሞ አላህ ሰልሟል ብለህናል። ስለዚህ ለማን ነው የሚገዛው? እኔ ሰልሟል አላልኩሽም። የሙስሊሞች ጌታ ነው ያልኩሽ። የዓለማቱ ጌታ ነው ሲጀመር ማለት ነው። ግን ቀጥተኛው መንገድ ከሃይማኖቶች አላህ ብዙ ሃይማኖቶችን እንዴ ቶፋ አሁን እዚህ ጋር ምንድነው ያየህ? ሻሃዳ መያዙን ነው። ሶላት እንደሚያደርስ ደግሞ ላሳየህ ቁርአን ላይ። ለማን ነው የሚሰግደው? ለመሐመድ ነው። ለማን ሊሰግድ ይችላል ሌላ? አዳቆን ታው ግን ይሄው ላሳየህ እኮ ነው ሐቢቢ። ከቁርአን ነው። ይቅራ ቢስሚ ረቢከላህ። አንተ ነህ እንዴ የምትፈስረው ይሄ ነገር? ግን ይቅራ ቢስሚ ረቢከላህ የት አለ ይቅራ የሚለው? ኢነላህ ነው እኮ የሚለው። ኢነላህ ወመላኢከቱ ይሰሉ ዐለ ነቢ እና እያነበብኩ ነው። ኢነላህ ወመላኢከቱ ይሰሉ ዐለ ነቢ ያ አዩሃ الذين ሲድ ያ አዩሃ الذين آمنوا صلوا عليه وسلموا تسليما ይላል። አዎ ጥያቄ ነው። ቆይ መጀመሪያ አላህና ማን ነው ሰላዋት የሚያወርዱት? አላህና ማን ነው? እዚህ ላይ እኮ የሚያሳየው እናንተ ያመናችሁት በሙሐመድ በነብዩ ላይ ሰላዋት አውርዱ ነው የሚለው። ሶላት የሚል የለም። ሰላዋት እና ሶላት ይለያያል አይደለም ሐቢቢ። ቆይ አታጭበርበር፣ ተረጋጋ። ያ አህዩ الذين آمنوا ወደዚህ ነው ወዲያ ነው መጀመሪያ ላይ እንጂ መላእክቱ ከማን ጋር ነው ሰላዋት የሚያወርዱት? መላእክቱ ከማን ጋር ነው ሰላዋት የሚያወርዱት? እኮ መላእክቶችም ያመናችሁትም እናንተ በነብዩ ላይ ሰላዋት አውርዱ ነው የተባሉ እኮ። መላእክቱ ከማን ጋር ነው ሰላዋት ይሰግዳል አልተባል? አስተግፍሩላህ። አንተ አዳምጥ። መላእክቱ ከማን ጋር ነው ሰላዋት የሚያወርዱት? አማኞች ጋር ከአላህ ጋር ነው። ኢነላህ ወመላኢከተሁ እያለህ አንተ በቁርአኑ ተቀጥፋለህ እንዴ? ነውር አይደለም እንዴ? ለምን ተዋሻለህ? አማርኛውን አድርገው እስኪ። አማርኛውን አድርገው እንደዛ ይላል። ካላህ ጋር ይላል። ካላህ ጋር ይላል ወይ? አማርኛው ነው የምልህ። አይ በጣም አይደለም ዲያቆን፣ አንተ በምትፈልገው እኮ እየተረጎምከው እኮ ነው። አንተ በምትፈልገው አማርኛው ላይ እንደዛ ይላል ወይ እያልኩ ነው። አላህና መላእክቱ ይላል። ይሄው ቀጥታ አላህና መላእክቱ ኢነላህ ወመላኢከተሁ። ስለዚህ እኔ አሁን ጥያቄ መላእክቱ ከማን ጋር ነው ሰላዋት የሚያወርዱት? አማኞቹ ጋር እያልኩ ነው። ያ አዩሃ الذين آمنوا እያለ ኦኬ እሺ። ስለዚህ አሁን መላእክቱ ከአላህ ጋር ነው ወይስ ከምእመናን ጋር ነው ሰላዋት የሚያወርዱት? ምእመኑ ነው። ያ አላህ ሰብረኒ። መላእክቱ መላእክቶችም ያወርዳሉ በነብዩ አለይሂ ሰላቱ ወሰላም። ተውፋውን በጣም ልታበሳጨኝ ነው። የተጻፈልህን ተተለብለ አንተ በምትፈልገው ስመጣልህ እኮ ነው አንተ ችግርህ ማለት ነው። እኔ ሳስረዳህ አትረዳም። በምትፈልገው ስመጣልህ ደስ ይላል። ለምን እንደዚህ ታደርጋለህ? ያልተጻፈ ኢነላህ ወመላኢከቱ ይሰሉ ዐለ ነብይ አለህ እኮ። ምን ማለት ነው? ምን ማለት ነው? አዎ አማርኛውን አንብበው ምን ማለት እንደሆነ። በሰላዋት አውርዱ ነው የሚለው። ማንና ማን ነው ሰላዋት የሚያወርዱት? እሺ አማርኛውን አሳየኝ፣ ላሳየኝ። አማርኛውን አሳየኝ ልንገር። ማንና ማን ነው ሰላዋት? እኮ አማርኛውን አንብብልህ፣ አማርኛውን አሳየኝ ላንብብልህ። ኧረ አንተ ዛሬ ከአባራ ሰው ሆነሃል። ይሄው አላህና መላእክቱ ይላል። አላህና መላእክቱ ቆይ አላህና መላእክቱ አለብ ቆይ አዳምጥ። ቅድም ከምእመናን ጋር ነው ስትል ነበር። ይሄው ግን ከአላህ ጋር ነው መላእክቱ ያሉት። አስጨርሰው። ለምን እሷን ብቻ ታየኛለህ? ለምን ተዋሻለህ ነው? ታሳየኛለህ። ለምን ዋሸህ? መች አሳየኝ? መች ሁሉን አንብበው እንጂ
ለምን ዋሸህ? መላእክቱ ከምዕመናን ጋር ነው ብለህ ለምን ዋሸህ? ቅድም እሱ ጋር ምዕመናኖች አልታዘዝም? ያ አዩሃ الذين آمنوا ማለት ምን ማለት ነው? መላእክቱ ከአላህ ጋር ናቸው እንጂ ከምዕመናን ጋር አይደሉም ሲጀመር። ሲቀጥል አንተ በአረብኛውም በአማርኛውም በማዕናውም በሁሉም ዋሽተሃል። ለምን? አረን ያልዋሸሁም በአረበኛው ምን ዋሸሁኝ እኔ? እና ታዲያ ይሄ ማለት ምን ማለት ነው? ኢነላህ አለ ወመላኢከቱ ይሶሉና ዐለ ነቢይ አለ። ምን ማለት ነው? የቱን ነጥዬ ልተርጉምልህ? የቱን ነው የምትለው? ከዚህ ጀምረህ እስከዚህ ድረስ ዐለ ነቢይ እስከሚለው ድረስ ተርጉም። ኢነላህ ወመላኢከቱ ይሶሉና ዐለ ነቢይ። እሺ ምን ማለት ነው? አላህና መልእክተኛው አላህና መላእክቶቹ ይሶሉና ዐለ ነቢይ። እሺ ሰላዋት ያወርዳሉ በሙሐመድ ላይ በነብዩ። ጎበዝ ልጅ አየኸው፣ አሁን ትክክል ሆንክ። በቃ ጎበዝ ልጅ። እንዲህ ነው እንጂ ቅድም እኮ ስለዋሸህ ነው ያናደድከኝ። እንዲህ ግን በቃ ቁርአኑን ሳትቀጣጥፍ አላህ ያወረደልህን ቃል ሳትሸራረፍ ቀጥታ ማንበብና መተርጎም ነው ካንተ የሚጠበቅብህ፣ ልክ እንደ አንድ ሙስሊም ማለት ነው እንጂ ይህንን መለኮታዊ ብለህ የምታስበውን ቃል ለምን አድርገህ ነው ታዲያ የምትዋሽበት? ስለዚህ አሁን ያዝ። ያልዋሸሁበትም ዳቋን ቆይ ያዝ። መላእክቱና አላህ በነብዩ ላይ ሰላዋት ያወርዳሉ፣ እናንተም ታወርዳላችሁ አይደለም ምእመናን? እናወርዳለን። ግን ሰላዋቱን ተረድተዋል? ችግር የለም እሱን እንመጣበታለን። አላህም መላእክቱም እናንተ ሙእሚናንም በነብዩ ላይ ሰላዋት ታወርዳላችሁ አይደለም ይላል። እሱ ላይ እንግዲህ እኛ እናወርዳለን፣ መላእክቶችም ያወርዳሉ፣ አላህም አውርዱ ብሎናል። በጣም ጥሩ። ግን እሱ እያወረደ ነው አውርዱ የሚላችሁ አይደለም? ሰላዋቱን እያወረደ ነው አውርዱ የሚላችሁ አይደል? አላህና መላእክቶቹ አለ እኮ ከስር ሐቢቢ አዳምጠኝ። አላህ አለ እያልኩህ እኮ ነው። አላህና መላእክቶቹ አልኩህ እኮ። ምንድን ነው የምትፈልግ? ቆይ ላሳይህ፣ በእንትን እንዲገባ በጣም ቀለል ባለ ነገር ላሳይህ እንጂ ሐቢቢ አንተ እንዲህ ቶሎ የሚገባ አይነት ሰው አይደለም እውነቱን ለመናገር። ኧረ እኔ በጣም ፋይፍጂ ነኝ። እኔ በጣም የሚገባኝ ሳትናገር ነው የምረዳ። እንደዛ ከሆነ ለምን ትዋሻለህ ነው? አትዋሽ፣ ግን ችግር የለውም። እሱን ምናምን እንዝለልህና አላህና መላእክቶቹ አለህ እኮ ከታች። ምንድን ነው የምትፈልገው? አላህና መላእክቶቹ በነብዩ ላይ ሰላዋት ያወርዳሉ አለ። ምንድን ነው የምትፈልገው ከዚህ በላይ? በጣም ጥሩ። እሺ ስማ፣ ነብዩ መሐመድ ይሄው መሃል ላይ ነው። መላእክቱ በሙሉ በነብዩ ላይ ሰላዋት ያወርዳሉ። አላህ በነብዩ ላይ ሰላዋት ያወርዳል። ሙእሚኖች ወይ ሙስሊሞች በሙሉ በነብዩ ላይ ሰላዋት ያወርዳሉ። የእስልምና ማዕከል ማን ነው ማለት ነው? ይቅርታ ይሄን ነገር አላውቀውም። ከየት እንዳመጣህ አላውቀውም። እዛው ቁርአን ትመለስልኝ። ይሄን አላውቀውም። አሁን ያነበብነው እኮ ነው እኮ የዚህን ትርጉም እኮ ነገርኩ። ለምን እንደምትመልሰው አይገባኝም። ይሄው አላህና መላእክቱ በነብዩ ላይ ሰላዋት ያወርዳሉ። ያ አህዩሀ الذين آمنوا እናንተ ያመናችሁ ወይ ሰሉ ዐለይሂ ወሰልሙን ተስሊማ ለእርሱ ሰላምታ ስጡት ተብላችኋል። እናንተ አይደለ? ነው ወይስ አይደለም? ሰላምታ ስጡት። አዎ ሰሉ ዐለ ነብይ ማለት ባላህ በነብዩ ላይ ሰላም ይወረድ። አዎ ተብለናል። በጣም ጥሩ። ስለዚህ አሁን
ምእመናን በሙሉ በነብዩ ላይ ሰላዋት ታወርዳላችሁ። መላእክቱ በሙሉ በነብዩ ላይ ሰላዋት ያወርዳሉ። አላህ ራሱ ሳይቀር በነብዩ ላይ ሰላዋት ያወርዳል። ትክክል ነኝ ስህተት ነኝ? ይውረድ ነው የሚለው። ይውረድ ነው የሚለው። አረ አንተ እያነበብክ በእናትህ ዩሰሉነ ማለት ይጸልያሉ ይሰግዳሉ ማለት ነው። ቀጥታ ላይ ይሰግዳሉ የሚል የለም። ይሰግዳሉ የለም። ይሰሉነ ማለት ይሰግዳሉ አይደለም። ሶላት ማለት ምን ማለት ነው? አሁን መግሪብ ምናምን ስትሰግድ ሶላት ማለት ምን ማለት ነው? ሰሊ መጸለይ ነው አይደለም? መጸለይ አይደለም። መጸለይ ማለት ዱዓ እኮ ነው። መጸለይ ማለት ስግደት ማለት መጎናበስ ማለት ነው። ስግደት ለአላህ ብቻ የሚሰገድ ስግደት ማለት ጎበዝ። ስለዚህ አሁን ሰላዋት ማለት ምንድነው? ሰላዋት ማለት ውዳሴ ነው። ሰላዋት ማለት ውዳሴ ነው። አሁን አንተ አላህን ታወድሰዋለህ ወይስ ትሰግድለታለህ? ነብዩን አወድሳቸዋለሁ፣ ለአላህ ሰግድለታለሁ። ይሄን ሁሉ የምታረገው በስንት ሰላዋት ነው? በሁለት የተለያየ ሰላዋት ነው ወይስ በአንድ ሰላዋት ነው? በሁለት ሰላዋት በብዙ ሰላዋት በነገራችን ላይ ብዙ ነው። ያ አላህ ሰብረኒ። ይኸውልህ አሁን ለምሳሌ የኢሻ ስግደት ትሰግዳለህ አይደለ? በዛ ስግደት ስትሰግድ መሐመድን ለብቻ አላህን ለብቻ እያልክ ነው የምትሰግድላቸው ወይስ በአንድ ስግደት ነው? እኔ ለሙሐመድ አልሰግድም። ዲያቆን ምን ሆነህ ነው? ለሙሐመድ አልሰግድም። እኔ አንተማ አትሰግድም። አላህ ግን እየሰገደ ነው ከመላእክቱ ጋር። ይሄው ሰላምና እዝነት ይውረድ ነው ያለው እንጂ እየሰገደ አይደለም። እዚህ ላይ እየሰገደ የሚል የለውም እኮ። ዲያቆን ምን ሆነህ ነው? ዩሰሉነ ማለት ምንድን ነው? ሰላዋት ነው እኮ። ሰላዋት ማለት ምን ማለት ነው? ውዳሴ ነው። እሺ አላህ ለምንድን ነው መሐመድን የሚያወድሰው? ወኢነከ ለዐላ ኹሉቂል ዐዚም አላቸው እኮ ሲወለዱ ገና ማለት ነው። ያወድሳቸዋል እኮ አላህ በብዙ ቦታ ላይ ያወድሳቸዋል። ጣዖት አምላኪ ነው የነበረው መሐመድ ራሱ ጣዖት የሚያመልክ ሰው ነው የነበረው። ላ ጣዖቶች ፈርሰዋል እንጂ አምላኪ አይደለም። ጣዖት አምላኪ ነው። ጣዖት አምላኪ አይደለም። ዲያቆን ቆይ አሳያለሁ ከቁርአንህ። ችግር የለውም እሱ። ቆይ ችግር የለውም ሰላዋት ማለት ስግደት ማለት ነው ወይስ አይደለም? በጣም ቀላል ጥያቄ ነው የምጠይቀው። ሰላዋት ማለት ውዳሴ ነው እንጂ ስግደት አይደለም። አንድ ሰላዋት ማለት ጸሎት ማለት ነው ወይስ አይደለም? ሰላዋት ማለት ጸሎት ጸሎት ነው። ጸሎት ነው። ተመስገን። ባይሆን በዚህ እንስማማሽ። ሰላዋት ማለት ጸሎት ማለት ነው አይደለ? ሰላምና እዝነት ይወረድ ማለት ጸሎት ነው። ሌላ ነገር የለም። ጎበዝ ልጅ። አሁን ገባ። ስለዚህ አላህና መላእክቱ በነብዩ ላይ ይጸልያሉ ማለት ነው። ይሰሉና አላህና በነብዩ ላይ ይጸልዩለታል። ሰላዋት ያረጉለታል። ማንና መላእክቶቹ? ማንና ማን? አላህና መላእክቶቹ ይላል እኮ። በቃ አሁን ወደዚህ መጣህ ማለት ነው። አንዴ አላህ አለ፣ መላእክቶቹ አሉ፣ ምእመናን አሉ። ይሄ ምንድነው? መጀመሪያ ንገረኝ። ይሄ ምንድነው? ሀቢቢ ለምን አተረጋጋም እንዴ? አላህ አለ፣ መላእክቱ አሉ። ኢነላሃ ወመላኢከተሁ የሰሉነ ዐለ ነቢይ ያ አዩሀ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ተብላችኋል። ማንና ማን? አላህና መላእክቱ በነቢዩ ላይ ሰላዋት ያወርዳሉ። ሶስተኛስ ያመናችሁ ሁሉ በነቢዩ ላይ ሰላዋት አውርዱ ይላል። ስለዚህ የእስልምና ማዕከል ማን ነው? ያመናችሁ ሁሉ በእኔ ላይ ሰላዋት አውርዱ ማለት ቀጥተኛውን መንገድ የያዘው የነብዩ መንገድ ነው የምንከተለው። ማን ነው የእስልምና ማዕከል ነው የምልህ አንተ? መንገዱ ሙሐመድ ነው አልኩህ። ያ አላህ
ስለዚህ የእስልምና ማዕከል መሐመድ ነው። ማዕከል ምንድነው ዲያቆን? ማዕከል ምንድነው? አከፋፋይ ነው ምንድነው? እዚህ ጋር አሁን ተከፋፍለዋል። በጣም ጥሩ። ስለዚህ የአምልኮ አከፋፋይ ነብዩ መሐመድ ነው ማለት ነው። እናመሰግናለን። እሱን እኮ ለዚህ ነው አላህ የመሐመድ ፍጡር ነው የምንላችሁ። ለዚህ ነው አላህን የፈጠረው መሐመድ ነው። ግልጽ ነው። ዲያቆን ምኑ ሰይጣን በመረጃ ቢሆን ደስ ይላል። አላህ ነው የፈጠረው። ዝም ብለህ አላህ ነው የፈጠረው ሚል የለም ሲጀመር። ይሄው የእስልምና ማዕከል መሐመድ ነው እኮ አልከኝ። አለቀ። መንገዱ ነው ያልኩህ። እኔን ተከተሉ፣ ቀጥተኛው መንገድ እኔ ነኝ ነው ያሉ። ኧረ የሚባል ነገር የለም እባክህ። ዋይ አላህ እኮ ብሎናል ዲያቆን አላህ እኮ ብሎናል። ምን ሆነህ? አይ ተውፋ። አሁን አንተ በቃ ዝም ብለህ ማለት ነው የድሮ ሙስሊም ነህ። በቃ የምር ዝም ብሎ ይሄ ከልቡ እያፈለቀ የሚያወራ የለም። የድሮ ዝም ብሎ በቃ የሆነ ስለተመቸው ብቻ ሙስሊም የሚሆን ሰው ስለተመቸ ብቻ ነው ሙስሊም። እኔ በጣም አስሊ ሙስሊም ነኝ። በነገራችን ላይ አስሊ ሙስሊም ነኝ። አስሊ ምንድን ነው? አስሊ ማለት ዋናው ማለት ነው። አሃ ምን ታዲያ ዋና የምትሆነው ባለማሰብ ነው እንዴ? ይሄን ሁሉ ጥቅስ እያሳየው ከራስ ነው ትለኛለህ እንዴ? ስለዚህ ሁለት ማስረጃዎችን ሰጥቻለሁ። ዋና ታዲያ አላህ መሐመድን ነው የፈጠረው ትለኛለህ እንዴ? ወይ እኔ ፈጠረዋለሁ አላህን ያለበትን አታሳየኝ። ዝም ብለህ በልብ ወለድ እኮ ነው የምትወሩ። አላህ ቆይ ልንገርህ። መጀመሪያ ሁለት ነገር ነው ያሳየው። ልንገርህ አይደለም አሳየኝ። 18 ላይ እኮ ቅድም እኮ አሳየው። ሱራ 3:18 ላይ አላህ ሻሃዳ ሲይዝ አሳይቻለሁ። ሱራ 3:56፣ ሱራ 257፣ ሱራ 33:43 አላህ ሰላዋት እንደሚያወርድ አሳይቻለሁ። ስለዚህ አላህ ራሱ ሰለምቴ ነው የምልህ። ያ ሻሂድ አላህ ማለት የአላህ ሻሃዳ ማለት ነው እንጂ ሻሃዳ ይዝም አላህ እንዴ? የአላህ ሻሃዳ ማለት ምንድነው? እሺ የአላህ ሻሃዳ ማለት በአላህ ማመንህ መረጋገጥ ማለት ነው። ማረጋገጥ እሱ ነው በራሱ የሚያምነው። እሱ ራሱ ነው በራሱ የሚያምነው። ባለቤቱ ነው፣ የሻሃዳው ባለቤት ነው እሱ እኮ። እኛስ ምን አለን? ረጌታ ይስጥስጠኝ ዲያቆን አይተማ። እኛስ ምን አለን? አሁን እኔ ሻሃዳ ቢዝ የሻሃዳው ባለቤት ነኝ ወይስ አይደለም? የሻሃዳው ባለቤት አላህ ነው አልኩህ። እንዴት ሻሃዳ ያዘ ማለት እኮ ምእመናን ሆነ ማለት እኮ እኔም እኮ እሱን ነው የምልህ። ለማን ነው ሻሃዳ የሚይዘው? እኔ ምን አውቃለሁ? እሱንም አብረን እናያለን ሀቢቢ። ሻሂድ አላህ ማለት ለማን ነው? ሻሂድ አላህ አለ ለማን ነው ሻሃዳ የሚይዘው? እነሆ ለኢላህ ኢላሁ አለ። ከዛ ደግሞ ቀጥለው ከሱ በቀር ሌላ አምላክ የሌለ መሆኑን አላህ ራሱ መሰከረ ይላል። ስለዚህ ምን እያለ ነው? ታላቁ የሚፈጠረው አይ ምስኪን ወይ ተይው። ኧረ እኔ አንጀቴን በላኝ። ማርያም አሳዘነኝ። እኔ ራሱ በጣም ኧረ አንጀቴና ቅንጥቅንጥን ስለ በመልስ የምትለው ሲጠፋህ እኮ ነው ፖለቲካ የምታወራው። አይ ያልከውን ለሰማነው እንኳን እንደዛ ቅንጥቅጥ ምናምን ደረጃ ላይ አልደረስክም። ለማንኛውም ጥያቄ ልጠይቅህ ካነሳሁ ላይ ማለት ነውና እንትን ብለህ ነበር እንትን እያልከው ነበር ለታላቁ ማለት ነው አላህ ላይክ ሻሃዳ እየነገርከው ነበርና ጥያቄ የሆነብኝ ነገር ላይክ ሙስሊሞች እናንተ ሻሃዳ ምናምን የምትይዙት መጀመሪያ በዛ እምነት ውስጥ ሳትሆን፣ አሁን ለምሳሌ ክርስቲያን ሆኖ ሻሃዳ ቢይዝ መጀመሪያ እምነቱ ክርስትና ነበረ እንላለን። ሻሃዳ ከያዘ በኋላ ደግሞ ሙስሊም ሆነ እንላለን። ስለዚህ አላህ ሻሃዳን ከመያዙ በፊት
ምንድን ነው እምነቱ? አሁን የፍጡራንን ባለቤት ምንድነው ሃይማኖቱ ታያለሽ? ይሄና አስበሽ መድረስ አቃተሽ? ቅድም እኮ አንተ ብለሃል። እሷ ምን ታርግ እኮ ባልከው ራስህ ተናገርክ እኮ ተውፋ። እዛ ጋር የሚያሳየው ይኸውልሽ ሎግዝ ነው ምናምን ተው ማለት ነው። ይኸውልሽ እዛ ጋር የሚያሳየው ሰለዋት አውርዱ በነብዩ ላይ መላእክቶቹም ምእመኖቹም ነው የሚለው። ሸሃዳም አጣዋሽ እንዴ ይሄ ሰውዬ አሁንም ሊዋሽ ነው እንዴ? እኔ አልዋሸሁም እኮ ነው የሚለው። አንተ ይሄ በእናትህ ይሄ በእንትን በጣም ተይዘሃል ማለት ነው። በተቂያ ተቂያ የውሃብያ ብቻ ይመስለኝ ነበር። እናንተም ናችሁ እንዴ? እኔ ውሃብያ አይደለሁም ባክ። ውሃብያ ምን ነገር ነው? ሐባሽም አይደለሁም። እኔ ሙስሊም ነኝ፣ ቀጥተኛው ሙስሊም ነኝ እኔ። እና እዚህ ጋር ለምንድን ነው መላእክቱና ምእመናን ናቸው የምትለው? ቅድም በትክክል ተርጉመህ መልሰህ ደግሞ ግልብጥ ትላለህ። በየሰከንድ ነው የምትዋሸው እኮ። እኔ አልዋሸሁም። እዚህ ላይ እኮ ቀጥታ ተረጎመ። ኢነላህ ወመላኢከቱ ይሰሉና ዐለ ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ አልኩ። ምን ማለት ነው? አላህና መልእክተኞቹ በነብዩ ላይ ሰለዋት ያወርዳሉ ማለት ነው። ጎበዝ ልጅ ተውፋዬ፣ ጀግና 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 ጀግና። በቃ አላህና ጀግና አትበለኝ። እኔ ድሮም ጀግና እንደሆንኩ አውቀዋለሁ። ቀጥታ ስተረጉምልህ ጀግና ትለኛለህ። ምንድነው ችግርህ? እሺ አምነህ ተቀበልሽ እምልህን ነገር ስማኝ። ጀግና የምትሆነው ስለዚህ አሁን እኮ ቀጥታ እየተረጎምኩልህ እኮ ነው። ግን አንተ ግን አይውልህ ቀጥታ ስተረጉምልህ ዲያቆን አይውልህ አላህ ለሙሐመድ ይሰግዳል ትለኛለህ። እሺ መረጃ ስጠኝ ስልህ ቆይ ልንገርህ ትለኛለህ። ቤት ብዬኔ እንትን ልበል። እኔ እኮ ቀጥታ እየተረጎምኩልህ እኮ ይሰሉና ማለት ምንድነው? እሺ አሁን በቃ ተርጉምልኝ። እሺ ይሄንን ይሰሉና ማለት ሰላዋት ነው። ሰላዋት ማለት ምንድነው? ልክ ዳዕዋ ማለት ነው። ልክ ላንተ እኔ እንደምጸልይልህ ሁሉ ዳዕዋ ማለት ነው እኮ። በቃ ትክክል። እኔስ ምን አልኩ? አሁን እኔ እኮ የምለውን ነገር ነው መልሰህ የምትደግምልኝ ሐቢቢ። ስለዚህ መላእክቱና አላህ በነብዩ ላይ ሰላዋት ያወርዳሉ። ያ ማለት ይጸልያሉ ማለት ነው አይደለ? እዛ ጋር ይጸልያል የሚል እኮ የለም። እናንተ ያመናችሁ ሰዎች በነብዩ ላይ ሰላዋት አውርዱ ነው የሚለው። አላህ ሰላዋት አወረደ የሚል ይክራም ቆይ አላህ ሰላዋት እና ደግሞ አላህ ሸሃዳ ያዘ የሚለው የት አለ? እሱንም አሳይሻለሁ። ቆይ አበብቴ እኮ ክፈታው። እሱ ራስ አማርኛው ምንድነው የሚለው? እናንተ ያመናችሁ ሆይ በአላህ ተረጋጊ እያልኩሽ ነው። እናት ካልሆነ ወረጂ ተውፋ ሳብ አድርጋ ታዛያት ወደኋላ። ኧረ ወደ እንደፈለክ ሳብ አደርግልሃለሁ። ቁጥር 43 ላይ ብትሄድ ደግሞ የከፋ ነገር ነው የምታገኘው። እሺ ምን ይላል ይሄ? አፕሊኬሽን ግን ዲያቆን አንተ ነህ የምታዘጋጀው። የራስህን ቁርአን ከፍተኸው ሱረቱል አህዛብ ላተርጉም ምዕራፍ ቁጥር 43 ምን ይላል? እስኪ አነበው። هو الذي يصلي عليكم وملائكته يصلي طيب شكرا صبري ونبه. هو الذي يصلي عليكم وملائكته ليخرجكم من الظلمات إلى النور وكان بالمؤمنين ችግር የለውም ያንተው ፈቅ هو الذي يصلي عليكم እየተባለው ማን ነው? መላእክቶች ናቸው እንዴ? መላእክቶች በነጠላ ነው የሚነገርላቸው? ዩሰሊ ተብለው በነጠላ ወንድ በመጀመሪያ መደብ ነው የሚነገርላቸው? በነጠላ ማለት ዩሰሊ ማለት ለብዙ ነው ወይስ ለነጠላ ነው? ለነጠላ ነው። ይሄ
ጎበዝ ልጅ። መላእክት ደግሞ ብዙ ናቸው። ስለዚህ እዚህ ጋር መላእክቱ ሳይሆኑ ማን ነው? هو الذي يصلي عليكم ለአላህ ስገዱ ነው የሚለው። ኦዲያ ሆ ማለት ምን ማለት ነው? ታላቁ ሆ ማለት ምን ማለት ነው? ኧረ ወዳ በቃ አንተ ዝም ብለህ ነው፣ ምንም እውቀት የለም ሲጀምር። አሃ ሆ ማለት ምን ማለት ነው? አይ በቃ ሌላ ሙስሊም አስገቡ። አየው ጨብጨ ሲይዝህ ማምለጫ ይሄ ነው። ኧረ በስመ አብ በጣም እንጂ አላህ ራሱ እንዲመጨበጠኝና በጣም ነው የጨበጥከኝ። ሌላ ሙስሊም ይግባ በእናታችሁ። ኢክራም ነኝ። እስኪ ምንድነው በጣም ካላነበብኩ ብለሻል። ጽቤሻለሁ ነኝ ኢክራም። ቶፋዬ በደንብ ለማወቅ ሞክርሽ ሀቢቢ። ኢክራም እንኳን ደህና መጣሽ። እንዴት አለሽ? እንዴት አለሽ? እንደምን ዋልሽ? ከፈተ ቅድሙን ኧረ እንደምን ዋልሽ? ከፍትልሻለሁ። እግዚአብሔር ይመስገን በይ። እሺ ከፈተ አላህ እኔ እግዚአብሔር ይመስገን። ጅብሪል እንዴት አለህ? ደህና ነኝ። እሺ ኢክራም ሰላም ብለሃለች፣ እኔም ሰላም ብያታለሁ። ይሄው ከፈተ ሙሉ አማርኛ ሙሉ ክፈተው ሙሉ እናንተ ያመናችሁ አማርኛ ሙሉ ክፈተው። ከዛ በኩል አምጣ አረብኛውን አነብዩ። እኔ አነባዋለሁ አረብኛው። ኢነላህ ወመላኢከቱ ይሰሉን አለ ነብይን ያ አዩሀ الذين آمنوا ወደዛ ሳባ ያ አዩሀ الذين آمنوا صلوا على وسلموا تسليما ነው የሚለው። እሺ አማርኛው ወደዛ አድርገው። አማርኛው ሙሉ አንባው። እኔ ራሱ እንዲህ ቆራርጬ አላነበውም። በጌታ ስም እንዴት ነው የምታነቢው ሐቢብቲ? ይደግመሽ አነቢው። ኢነላህ ወመላኢከቱሁ ይሰሉን ወመላኢከቱሁ በደንብ አነቢው እባክህ። ወመላኢከቱሁ ይሰሉን አለ ነብይን ያ አዩሀ الذين آمنوا አለ ነብይ አለ ነብይ እሺ ቀጥ ያ አዩሀ الذين آمنوا صلوا عليه وسلموا تسليما عليه وسلوا تسليما ነው የሚለው። ብዙ ስለሚፈልግ እሺ አማርኛው ወደዛ አድርገው። ምን ማለት ነው አሁን ጥያቄው እዚህ ላይ እና እኔ ባላላቀውም አማርኛው ወደዛ አድርገው። እኔ ያን እውቀት የለኝም። አይ አማርኛው ላይ አረግዱ አነቢ እና አላህና መልእክተኛ በአላህ ላይ ሰላዋት አውርዱ ያ አላህ አላህና መልእክተኛ እሺ ቁጥሩን ንገረኝ። ስንት በምን ቁጥር ቁርአን ነው መጣው? ሱረቱል አሕዛብ ምዕራፍ 33 ቁጥር 56። እሺ መጣው ነብዩ። ኧረ ይሄው ፊት ለፊት ተከፍቷል። መሄድ አይጠበቅብሽም ነው ተመለሽ። እንደዛ ካልገባሁ ያልሽው ለዚህው ነው። ችግር ነው እኮ እንደው እኔ በቃ እሷ እስክትመጣ ማስታወቂያ ልናገር። ኦኬ ቀጥል። ያረስችው ማስታወቂያን ሳልናገር ዛሬ እሺ፣ በዱባይ ሆናችሁ ካንሰሌሽን ያላችሁ እንዲሁም ከተለያዩ አረብ ሀገራት ከኳታር፣ ከኩዌት፣ ከሳውዲ፣ ከቤይሩት፣ ከኦማን፣ ከግብጽ ከተለያዩ ከሁሉም አረብ ሀገራት መታችሁ በዱባይ ካንሰሌሽን ማዳም ቤት በህጋዊ መልክ ስራ መግባት የምትፈልጉ ሰዎች ካላችሁ ባዮ ላይ ስልክ ቁጥር አለላችሁ ወይ ደግሞ የፖስትኳቸው ቪዲዮዎች ላይ ዛሬ ስልክ ቁጥር አስቀምጫለሁ። ገብታችሁ በዋትስአፕ አናግሩ። ለስራ ብቻ ነው። በዋትስአፕ መልእክት የምትልኩ ሰዎች ለስራ ብቻ ነው ፕሊዝ። እንደገና የበላዶስን የመጽሐፍ ቅዱስ አፕሊኬሽኑን መግዛት የምትፈልጉ ሰዎችም ካላችሁ በውስጥ አናግሩኝ ማለት ነው። ዋጋው በኢትዮጵያ 5,000 ብር ነው አንዱ ማለት ነው። ከእንደገና የባንክ ማለት ነው ኢትዮጵያ
የኢትዮጵያ ከሌላችሁ ዜል የምትፈልጉ ሰዎች ካላችሁ ዜል አለን፣ ፔፓል አለ፣ የባንክ ብዙ አማራጮች አሉን። እናንተ ማስገባት ካልቻላችሁ ችግር የለውም፣ መፍትሄ እንፈልጋለን። መግዛት ፈልጋችሁ መጽሐፉን ብር የምታስገቡበት መንገድ ከቸገራችሁ ከእንደገና ቴሌግራማችን አይሰራም ካላችሁ ዋትሳፕ ካላችሁ ራሱ በዋትሳፕ መግዛት ይቻላል። እና ቀጥሉ። አይ የምትመለስም አይመስለኝም። ዋናው ነገሩን ግን ምን እንድትረዱ መሰላችሁ? ቅድም ያሳያችሁ እንዲያገራም ደግሜ ላሳያችሁና አንዴ ቪዲዮ ላብራ። አሁን ሰላዋት የሚለው ቀጥተኛ ትርጉሙ ስግደት ወይም ጸሎት ማለት ነው። ሌላ ትርጉም የለውም። ሰላዋት ማለት ማዘን ማለት ከሆነ ረህመት ነው። በረከት ማለት ከሆነ በረካ ነው። ጸሎት ወይም ስግደት ከሆነ ግን ሰላዋት ነው። ኢክራም ከረረች በዛው ይሄው ብዬ ነበር። ስለዚህ በየትኛውም በአልማዕኒ ዲክሽነሪም ብትሄዱ በምንም ዲክሽነሪ ሄዳችሁ ብትመለከቱ ሶላት ስግደት ጸሎት ማለት ነው። ሌላ ምንም ትርጓሜ የለውም። ከዚህ ውጪ ሶላት የአክብሮት እዝነት ነው የሚል ትርጉም አንድም ቦታ ላይ የለም። አንድም ቦታ ችግር የለውም እንቀበል። ፎር ዘ ሴክ ኦፍ ዘ አርጊውመንት ክርስቲያን የዋህና አዛኝ ስለሆነ ወይ ነፍሳችሁ አትጨነቅ ብለን ተቀበልናችሁ ያንኑ ትርጓሜ። ተመልከቱ፣ አላህ የአክብሮት እዝነትን የሚያወርደው በመሐመድ ላይ ነው። መላእክቱ ከአላህ ጋር የአክብሮት እዝነትን የሚያወርዱት በመሐመድ ላይ ነው። ሙስሊሞቹ ከአላህና ከመላእክቱ ጋር የአክብሮት እዝነትን የሚያወርዱት በነብዩ ላይ ነው። ስለዚህ ነብዩ መሐመድ የእስልምና መሰረትና ማዕከል የአላህም የመሐመድም የሙእሚናንም ዋና ተጠሪ ሆኖ ይቀመጣል ማለት ነው። ለዚህ እስልምናን መሐመድ እንደፈጠረው ራሱ ቁርአኑ ራሱ እንዲያርጉ ይመሰክርልናል ማለት ነው። የራሱ ፍልስፍና ነው። የትኛው ፈጣሪ ነው ለተለየ ፍጡር የተለየ ምህረት እነዚህና እነዚህ አይመለከቱኝም የሚለው? አሁን አላህ ምህረቱ ነው ከተባለ ለመላእክቱና ለሙስሊሞችስ አያዝንም? በመላእክቱ ላይ ለምንድን ነው ሰላዋት የማያወርደው? ለምንድን ነው ሰላዋት የማያወርደው? በመላእክቱ ላይ ሰላዋት የማያወርደው ለምንድን ነው? ቁልጭ ትላላችሁ። አሁን ራስ ምታት በጣም ልግባ እያልክ ነበር። ለምሳሌ ሰላም እንዴት ናት? ያለው እግዚአብሔር ይመስገን። የመጀመሪያው ቦታ ምንድነው? የመጀመሪያውን ቦታ ይስተምጡ። ሰላዋት ማለት ምንድነው? ሰላዋት ማለት በሙሐመድ ላይ የአላህ ረህመትና የአላህ እዝነት ይውረድበት ማለት ነው። ሰላዋት ማለት አይዋ በጣም ጥሩ። አሁን አንተ ለምሳሌ በነብዩ ላይ ሰላዋት ስታረግ ምንድነው የምትለው? اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد። በጣም ጥሩ ጎበዝ። መላእክቱስ በነብዩ ላይ ሰላዋት ሲያወርዱ እንዴት ነው? መላእክቱ በነብዩ ላይ ሰላዋት ሲያወርዱስ እንዴት ነው? እንዲም ነው እንዲም ነው ምንድነው? እንደውኑ ነው። አላህስ በነብዩ ላይ ሰላዋት ሲያወርድ እንዴት ነው? አላህ በነብዩ ላይ ሰላዋት ሲያወርድ ምንድነው የሚለው? ምንድነው የሚለው? እንዴት ስትል አሁን እኮ አላህ ራሱ ሰላዋት ያወርዳል አልክ። ስለዚህ አሁን አንተ ሰላዋት ስታወርድ መላእክቱ ሰላዋት ሲያወርዱ ተመሳሳይ ከሆነ አላህ ሰላዋት ሲያወርድስ እንዴት ነው? በማላይ በነብዩ ላይ ሰላዋት ሲያወርድ እንዴት ነው? አይ ያወርዳል የሚል ቦታ አለ። አምጣውና እንፈታዋለን። ችግር የለውም። አምጣው፣ ይሄንን ቦታውን አምጣው። እና እስካሁን ድረስ ቁጭ ብለህ ስትሰማ የነበረው ምኑን ነው? ለመስማት እኮ እንትን አሁን ነው የገባውኝ እኔ። እስቲ አምጣው፣ መልሰው አምጣው። ችግር የለውም እኮ ሳይሆን መጀመሪያ ከፈትከውን ሲጥ አሳየውን ማጭበርበር ሳይሆን መጀመሪያ ከፈትከውን አው አሳየውና እየቀራ ይተርጉምልሃል። ምን ችግር አለው? ተርጉማ ታዲያ ከፈትኩልህ እኮ። ኦኬ ቀስ በል ብሮ። ኢነላህ ወመላኢከተሁ ይሰሉነ ዐለ ነቢይ
ያ አዩሃ الذين آمنوا صلوا عليه ምን ማለት ነው ይሄ? إن الله وملائكته አዎ ምን ማለት ነው? አሁን አላህና መላእክቶቹ يصلون على النبي በነብዩ ላይ ምን ይላሉ? ሰላዋት ያወርዳሉ። ሰላዋት ማለት ምንድነው? ሰላዋት ማለት ምንድነው? እዝነት ማለት ነው። የአላህ እዝነት ይወረድባቸው ማለት ነው። አላህ መላእክቱ ከዛ ደግሞ እናንተ ያ አህዩ الذين آمنوا ከሚለው ጀምረህ ቀጥል። እንዲሁም ደግሞ ያመናችሁ ሰዎች በአላህና በአላህ በፈጣርነቱ እንዲሁም ደግሞ በሙሐመድ በመልእክተኛነቱ ያመናችሁ ሰዎች እናንታችሁም አውርዱ ማለት ነው። በማን ላይ ነው የሚያወርዱት? በማን ላይ ነው የሚያወርዱት? በሙሐመድ ላይ በነብያችን ላይ። ወበዝ ልጅ ምእመናኑ በነብዩ ላይ ነው። በጣም ጥሩ። መላእክቱም በነብዩ ላይ ነው። በጣም ጥሩ። አላህስ በነብዩ ላይ ነው። በጣም ጥሩ። አሁን አንተ ራስ ምታት ሰላዋት ስታወርድ መላእክቱ አንድ አዳም ስማኝ አንድ ነገር ማለት ነው። እሺ ተረጋግተህ አዳም። መላእክቱና እናንተ ያመናችሁት ሰላዋት ስታወርዱ ተመሳሳይ ከሆነ አላህ ሰላዋት ሲያወርድስ እንዴት ነው? እሱን እስኪ አስረዳኝ። አውርዱ ነው ያለው። አየህ አውርዱ አዞን ነው እንጂ አላህ ያወርዳል እንተባለ አላህ አውርድቶባቸው ሲጀመር ማለት ነው። አላህ ያወርዳል። አተዋሽ ኢነላህ ወመላኢከተሁ የሰሉነ የተባሉት ማንና ማን ናቸው? የሰሉነ ሳይሆን ይሰሉነ በለው። አንተ እኮ እንትን ትርጉሙን አጥፊታ አንብበው ነው የተረዳኸው እንጂ አላህ አውርዱ በማለት አዞናል። አዳም ጥቆይ መላእክቱ ካላህ ጋር ነው አይደል ሰላዋት የሚያወርዱት? አይዋ የመላእክታ ማለት ነው። ሙእሚን ምን ስለሌለ ሁላቸው ሙእሚን ስለሆኑ ማለት ነው። መላእክቶችን በጥቅልል ወመላእክተሁ ነው ብሎ የጠቀሳቸው በሰው ልጅ ነው። ያው ሙእሚንና ሙእሚን ለሆነ ስላለ ያመናቸው የተባለው ማለት ነው። ገብተዋል። ግን መላእክቱ ከአላህ ጋር ሰላዋት ሲያወርዱ የአላህ ሰላዋት ምን አይነት ነው ለምለህ አንተ? ወአንተ ቆይ ምንድኛ ነው የሚጠይቀው እኮ መለሰልኝ። እሱ በስከታት የመለሰልኝ ወምን አይነት ሰላዋት ነው ያለ? በቃ አንተ ምሳህን ጨርሰና ምን አይነት ድንጋይ ራስ ነው በእናታችሁ አምኗ እያለ እንደ ከብት ያወራ ይፈልጋል። እሺ ፈቷ ፈቷ የለሽም? ፈቷም የለችም አለች እኮ ግን የለችም። ከአባ በሏት። አላህ ለመኖሩ እንደዚህ አይነት ሰዎች ምስክር ናቸው። ባይዘይ እሺ ሌላ ሰው ኢምራን ላገባ ኢምራን አክሴፕት አድርጌህ ነበር የለህም። እሺ ሰላም እንዴት አለ? እንዴት ናችሁ? ሙስሊም ነህ ክርስቲያን ነው? እንደማይ ሙስሊም ነኝ አልሐምዱሊላህ። ሰላዋት ማለት ምን ማለት ነው? ያው የሰማሁት ነበር እኮ እንዳላችሁት ነው። ገና ቁርአን ማማ ገላገልከኝ ማስረጃ ምናምን አትለኝም። እሺ ሰላዋት ማለት ምንድን ነው? ተናገረህ እኮ ዘረት እንደሆነ እኮ ሌሎችም ተናግረዋል።
ምን ማለት ነው ለሚለው መልስ ይሄ ነው። ስንቴ ይመለስልህ? ካልመለስኩ ረድ በእናትህ ከአባራት መልስ ይባላል። ተመልሷል ነው መመለስ ሌላ፣ የተነገረውን ነገር ተነግሯል ማለት ሌላ። መመለስ የሚችል ይግባ፣ እቀበላለሁ። መመለስ ከቻልክ ብቻ ነው። የሰላዋትን ትርጉም ነግረህን ጀምር። እሺ አመሰግናለሁ። እኮ ጸሎት ብሎ እኮ ተናግሯል። በነቢዩ ላይ ሰላዋትን ማውረድ ማለት የአላህ እዝነትና በረከት በሳቸው ላይ ይሁን እንደማለት ነው። ጸሎት ማለት ነው ብለህ እኮ ነገርከኝ አሁን ሀቢቢ። እሺ እኮ ያው ነው ለነቢዩ መጸለይ እኮ ለነቢዩ መጸለይ ማለት ነው። ጎበዝ ልጅ እናመሰግናለን። ጥያቄ ምልክት። እንዲህ ግልጽ ሰው ሲመጣ ጥሩ ነው፣ ሳይዋሽ ምን ሳይል ይመልስ ነው። ለነብዩ መጸለይ ማለት ነው። አሁን አንተ ሙእሚን እንደመሆንህ መጠን ለነብዩ ትጸልይላቸዋለህ አይደለ? አዎ። ለአላህ ሲሆን ደግሞ አዳምጠኛ፣ እዚህ ጋር ለፍጡራን ሲሆንና ለአላህ ሲሆን ይለያያል። ችግር የለውም። እዚህ ጋር መረዳት ችግር የለውም። አላህ ስብሓነሁ ወተዓላ የአላህ ሰላም በሳቸው ላይ ይሁን፣ የአላህ እዝነት በሳቸው ላይ ይሁን ስንል እኮ እናንተ አሁን ለፍጡራን ሲሆን የአላህ ሰላም በነብዩ ላይ ይሁን ነው የምትሉት እናንተ ማለት ነው አይደለ? መላእክቱም እንደዛው አይደል? አዎ። አላህስ ምን ብሎ ነው ሰላዋት የሚያወርደው? የአላህ እኮ አልተጠቀሰም ወንድማችን። አላህ እንዲህ ብሎ ለነብዩ ይጸልያል የሚል የለም። አልተገለጠም። ቁርአኑ ላይ ግን አላህ ስብሐነሁ ወተዓላ ነብዩ ላይ ሰላምታን በረከትን ያወርዳል። ምን ብሎ ራሱ ማለት ነው። ምን ብሎ ነው ሰላዋት የሚያወርደው በነብዩ ላይ? እንዲህ ተብሎ አልተጠቀሰም። እሺ በጣም ጥሩ። ወደ ማን ነው የሚያወርደው? አሁን አንተ ወደ አላህ፣ መላእክቱም ወደ አላህ ነው። አላህስ ወደ ማን ነው ሰላዋቱን የሚያወርደው? ሰላምታ በእሳቸው ላይ እንዲሰፍን ያደርጋል ራሱ ማለት ነው። እዝነት በእሱ ላይ በነብዩ ላይ እንዲሰፍን ያደርጋል አላህ ሱብሓነሁ ወተዓላ። ስለዚህ ሶላቱ ወደ ራሱ ነው ማለት ነው የሚጸለየው። አላህ ወደ ራሱ ማለት ቅድም ይኸውልህ እናንተም ያመናችሁትም መላእክቱም አላህም ሰላዋት ታወርዳላችሁ ተስማማን። እናንተና መላእክቱ የአላህ ሰላም በነብዩ ላይ ይሁን ብላችሁ ሰላዋት ታወርዳላችሁ ተስማማን። አላህ ምን ብሎ ነው ሰላዋት የሚያወርደው ስልህ አልተጠቀሰም አልከኝ። እሺ ጥሩ። ግን ወደ ማን ነው ሰላዋቱን የሚያወርደው ባይጠቀስ እንኳን? ሰላምታን በነብዩ ላይ ያሰፍናል ነው። ሰላዋቱን ወደ ማን ነው የሚያደርሰው? እሱ ወደ ማን ሳይሆን ለነብዩ አላህ Subhanahu Wa Ta'ala። እናንተ ወደ አላህ ነው አይደል ሰላዋቱን የምታወርዱት? በነብዩ ላይ አላህ በሳቸው ላይ ሰላምን እንዲያሰፍን። አዎ በነብዩ ላይ ሰላምታ እንዲሆን ወደ አላህ አይደለም አይደለም። እኛ ፍጡራን ስለሆነ አላህ Subhanahu Wa Ta'ala በሳቸው ላይ አላህስ በነብዩ ላይ ወደ ማን ነው ሰላዋቱን የሚያወርደው? ያልተጠቀሰው ሰላዋት ያወርዳል ሳይሆን እዚህ ጋር አዳምጠኛ። ቅድም እኮ ነገርኩ በሳቸው ላይ ሰላምታንን እዝነትን ያሰፍናል በሳቸው ላይ ከእሱ ራሱ ማለት ነው። ቁርአኑ እንደሱ አይደለም የሚለው ኢነላህ ወመላኢካቱሁ የሰሉነ ዐለ ነቢይ ነው። አላህና መላእክቱ በነብዩ ላይ ይጸልያሉ ሰላዋት ያወርዳሉ ለሚለው። ስለዚህ አሁን ለአላህና ለመላእክቱ
አንድ ግስ ነው እየተነገረላቸው። መላእክቶችና የሰው ልጆች ፍጡር ስለሆኑ እኛ አላህን ሱብሓነሁ ወተዓላ እንለምንላቸዋለን። የሰው ልጆች ያሉት እዚህ ጋር ነው። ገና ያ አህዩ الذين آمنوا ተብለው የሚመጡት እዚህ ጋር ነው። ገና እኮ ነገርኩህ እኮ ሁለቱንም ለያይቼ ነገርኩህ እኮ ለፍጡራን ሲሆንና ለአላህ ሲሆን ይለያያል እኮ ነው ያልኩህ። ፍጡራን መላእክት ከአላህ ጋር ነው እየተነገሩ እዚህ ላይ። ለምንድን ነው አንተ የቁርአኑን ቃል እዚህ ጋር ቢነገርም ግን ይለያያል። ለአላህና ለነብዩ አንተ ልመን ወይስ ቁርአኑን ልመን? አንተ ልመን ወይስ ቁርአኑን ልመን? ምን ያህል ቁርአኑ ማብራሪያ አለው ባይዘው ቁርአኑ ተፍሲራቶች ማብራሪያ ከምእመናን ጋር አይደለም እየተቀመጡ መላእክቱ ከአላህ ጋር እንጂ ከምእመናን ጋር አይደለም እየተቀመጡ። ስለዚህ ለፍጡራን ብለህ መላእክት እዚህ ጋር ተጠቅሰው ጎትተህ አመጣህ እዚህ ላይ አታስቀምጣቸውም። እነሱ ደረጃቸው ከአላህ ጋር ነው። እናንተ ያመናችሁ ደግሞ በኋላ ነው የተጠቀሳችሁ። ስለዚህ አሁን እኔ ጥያቄ እጅግ በጣም ግልጽና ግልብ ነው። ያመኑ ሰዎች በነብዩ ላይ ወደ አላህ ሰለዋት ያወርዳሉ። ተቀበለው ወደ አላህ ሲባል ወደ አላህ ማለት ወደ አላህ አይደለም ሰለዋቱን የምታደርሱት እናንተ? አዎ አላህን እንለምንላቸዋለን እኮ። ስለዚህ ሶላታችሁ ወደ አላህ ነው አይደለም? ወደ አላህ ሳይሆን ወደ ነብዩ አላህ Subhanahu Wa Ta'ala ሰላምታን በእሳቸው ላይ እንዲያሰፍን እንጠይቃለን አላህን እኮ። ያ ማለት ወደ አላህ ነው የምትጸልዩት ማለት ነው አይደለም? እሺ ቀጥል። በጣም ጥሩ። መላእክቱም በነብዩ ላይ ሰላም እንዲሆን ወደ አላህ ነው የሚጸልዩት አይደለም? አላህስ በነብዩ ላይ ሰላምታ እንዲሆን ወደ ማን ነው የሚጸልየው ነው ጥያቄ። ተፍሲር ይዘሃል ወንድሜ? ተፍሲር ኢብኑ ከቲር ይዘሃል? ኢብኑ ከቲር ይሄው ኢብኑ ከቲር አለ፣ ችግር የለም። ኢብኑ ከቲር ከተውሽ የበለጠ እንደሚያከፋብህ አላወቅም መሰለኝ ሀቢቢ። ኢብኑ ከቲር ይሄው 3356 የኢብኑ ከቲር ተፍሲር ይሄው ምን ይሁን ሀቢቢ? ምን ይላል? ይሄን ሁሉ ላንበው ምን ይላል? ይሄንን ስፔሲፊክ ፓርት አንብ በለኝ እንጂ ይሄን ሁሉ እንዴት አድርጌ ነው? አይደለም ቁጥሩን ያለበትን የሱረቱል አሕዛብ ቁጥሩን እዛ ክፈተውና ኢብኑ ከቲር ይሄው። ስለዚህ ይሄን ሁሉ ስትል እኮ አንብበዋ። ይሄን ሁሉ ሳነብ ምን አንተ ሁሉንም አላልክም። ያ ቁጥሩን ያን እሱ ያለበትን ቦታ እኮ አንድ ማዕት ነው። ስፔሲፊክ የምትፈልገው ቦታ ካለ እዚህ ላይ በለኝ እንጂ መልሱን እዛ ላይ ታገኛለህ። መልሱን እዛ ላይ ታገኛለህ። ምንድን መልሱን እዛ ላይ ታገኛለህ። እዛው ላይ ታገኛለህ። ምንድን ነው የሚለው መልሱ እኮ? እናንብበው አብረን ክፈተው። ይሄን ሁሉ ነገር ነው የምታነበው እኮ? መልሱን ፈልገሃል እንደንተ ወይስ ሰውን ለማድረግ ነው የፈለግከው? መልሱን ፈልገህ ከሆነ ነገር ነው የምልህ። መልሱን ፈልገህ ከሆነ እናንብብ ወንድሜ፣ አብረን እናንብብ፣ ችግር የለው። ለምን ትሸሻለህ? እናንብብ። መልሱን ፈልገህ ከሆነ አብረን እናንብብ። ይኸው እንዴት አድርጎ ገደል እንደሚከተል አሳይ። ምንም ችግር የለውም። ከላይ ተመለስ፣ ወደ ላይ ተመለስ። ወደ ይኸው እኮ ከዛው ጀምረህ አንብበው፣ ከዛው ጀምረህ ሄዳ ነበር አንተ እኮ አንብብልኝ። ብዙም አይታይኝም። እኔ ይታያል። አይነ ስውር ነህ። አንብብልኝ፣ ችግር የለውም። አንብብልኝ። በቃ እኔማ አላነብልህ። ይኸው በቃ እዚህ ጋር አላነብልህ። ለምን ቆርጠህ ታነባለህ? ከማል በቃ ከተለስማ ከሰማ ይኸው መልስ የሚመልስላቸው ሰው ስመጣ ለምንድን ነው እንትን የምታደርጉት ታዲያ? ለምንድን ነው የምታደርገው? ከአባል ሰዓት ላይ አይደለም። ኢብኑ ከቲር ምን እንደሚል ተመልከቱ። ማስረጃ ብሎ አምጥቶ ይሄን ሁሉ ገጻ እንዳነብለት ይፈልጋል። ኦ መሐመድ would it not please you
if your Lord may he be glorified says no member of your ummah send salah upon you but I send salah upon himself tenfold ይሄው ከምእመናን መካከል በነብዩ ላይ ማለት ነው አንድ ሶላት የሚያወርድ ሰው አላህ በእርሱ ላይ 10 እጥፍ አድርጎ ሶላቱን ይመልስለታል ይላል ኢብን ከቲር አብዱል ከዕባ ማስረጃ እንዲሆነኝ ብሎ የጠቀሰው ማለት ነው አያችሁ ማንም ሙእሚን ወይም ማንም ሙስሊም በነብዩ ላይ አንድ ጊዜ ሰላዋት ቢልክ አላህ ደግሞ በዛ ሙእሚን ላይ 10 ጊዜ ሰላዋት ያወርድለታል ይላል አሁን እኔ ሙስሊም ብሆን ሰለላሁ ዐለይሂ ወሰለም ስል አላህ ምን ይላል ሰለላሁ ዐለይሂ ወሰለም 10 5 ጊዜ ይላሉ በቀን ቢያንስ ስለዚህ 50 ጊዜ አላህ ለዚህ ሁሉ ሙስሊም ለ2 ቢሊዮን ሙስሊም 2 ቢሊዮን ሲባዛ በ50 50 ቢሊዮን ጊዜ በቀን ሲል ይውላል ማለት ነው ግልጽና ግልጽ የሆነ ነገር ሰላም በልና ማስረጃ ይሆነኛል ብለህ ያመጣኸው ራስህን የሚቀብርህ ነው መልሶ ማለት ነው